ነገር የለም። መምህር በጣም የእናንተን ሀሳብ ቢሰሙ የበለጠ ደስ ይላቸዋል። ከኛ ሀሳብ ተነስተው የእሳቸውን ግምገማ ያደርጋሉ። ስለዚህ ሁላችሁም ሀሳብ ያላችሁ እንደሆናችሁ አውቃለሁ እና ሀሳባችሁን ስጡ ፕሊዝ። ስም ልጥራ እንዴ? አይ ሰው ሲመጣ ይመጣለታልና አሁን የተነሳውን ነገር ከዚህ እንዴት እንውጣ ነበር አንደኛው ጥያቄ። አሁን የተናገሩት ስም አልጠራ ማውቄ ነው ኦንላይን ስለምንሆን አሁን የተናገሩት ትልቅ ቁም ነገር የሚመስለኝ ሰዎች የጋራ እሴት ኖሯቸው የጋራ ርዕይና ግብ ኖሯቸው ኮንሽስሊ ማለት በተረዳ በዓላማ ላይ በተመሰረተ መንገድ መሄድ ከጀመሩ ግባቸውም ተቀራራቢ አንድ ነው። ርዕያቸውም ለሀገራቸው፣ ለወገናቸው፣ ለቤተሰባቸው፣ ለራሳቸው ያለው ርዕይና ተስፋ አይጋጭባቸውም። ያን የጋራ እሴት ካዳበሩ እሴታቸውን የሚቃረነውን ጠላት ብለው ለመፈረጅ አይቸገሩም። አንድ ይሆናሉ ሲፈርጁ ራሱ። አሁን የተቸገርነው ግልጽ ርዕይ የለንም፣ ግልጽ የጋራ እሴት የለንም፣ ግቦች አናስቀምጥም። ስንቸገር ወይ እንሰደዳለን፣ ስንሰደድ ደግሞ መኖር ስላለብን ስራ ይዘናል። ስራ ውስጥ ሆነን ልጅ እንወልዳለን። ያን ልጅ ማሳደግ ውስጥ እንገባለን። ልጁን ስናሳድግ ደግሞ ስራ አግኝቶ ራሱን እንዲችል እንጂ ዓለምን እንዲቀይር ሀገሩ እንዲያድን አናስተምረውም። ስለዚህ የኛ ልጆች ጎበዝ ባለ ዲግሪ ሲሆኑ በቃ አንደኛ ወጣ ሁለተኛ ወጣ እያልን ማጨብጨብ ነው እንጂ ሁለተኛ ወጥቶ አንደኛ ወጥቶ ለኢንዱስትሪው ባሪያ ከመሆን ውጪ አገሩን የማያድን ፍጡር እንደምንፈለፍል አናስተውልም። ሰዎች ያገሰብሳል። የሚደግፉ አካውንት ሳይሆን እንዲሁ ትውልድ ንጉስ ነው እኮ ሰው የሆነ ሰው ብለን እንጂ ሰው ለዚህ ነው እዚህ ችግር ውስጥ የገባ ነው። ማሰብ የለም ኮፒ ማድረግ ነው። ስለዚህ እንደ ማሽን ነው ቢሄቭ የምናደርገው። መቼስ ፈረንጅ የሰራው ሮቦት ብዙ ነገር ይሰራል፣ ግን ፕሮግራምድ ሆኖ ነው። በኤሌክትሪክ ኃይል ነው የሚሰራው።
የኢትዮጵያ ህዝብ ደግሞ እግዚአብሔር በአምሳሉ ፈጥሮ አርአያውን እንዲነሳ በር ከፍቶለት እያለ በጤፍ የሚሰራ የነፃ አውጪዎች ሮቦት ነው የሆነው። እርጥብ ሮቦት ነው የምለው። አሁን ይሄን ትውልድ ይሄ ዝም ብሎ ነፃ አውጪ እየተከተለ ሰው የሚገልና የሚሞተውን ሰው እና አሰፋ ጃለታ የጻፉትን መጽሐፍ አንብቦ እንደ እውነት እየተማረረ ምናምን እየተማረረ ልክ እንደተጎዳ ሰው ዘራፍ እያለ የሚኖረው ትውልድ እርጥብ ሮቦት ነው፣ ሰው አይደለም። ሰውነቱን ጥሎታል። በፍጥረቱ ሰው ነው፣ በዝንባሌው ግን ዕቃ ሆኗል። የነፃ አውጪዎቹ መጠቀሚያ ዕቃ ሆኗል። መሞት፣ መሰደድ ይሄን ሁሉ ይቀበላል። ከተሰደደ በኋላ እንኳ በስደት ሀገር ቁጭ ብሎ ሀገር ውስጥ ሞትን ፕሮሞት ያደርጋል፣ መለያትን ፕሮሞት ያደርጋል። በነፃ ሀገር ቁጭ ብሎ በሰው ሀገር ቁጭ ብሎ ያ ሀገር የኛ ሀገር ለሰው ሁሉ እንዳይሆነ ያደርገዋል። በጣም የሚገርም በሽታ ነው ይሄ። ባርነትን፣ የአእምሮ ባርነትን፣ ህሊናን አለማዳመጥን ነው የሚያሳየውና ታዲያ መውጫው ምንድነው? አንዱ አሁን የተባለው ነው፣ የጋራ እሴት ማዳበር። ይሄም ብቻ ብለን እንዴት የሚል ስለሚከተል ማለት እንዴት ማን መረድቶ ነው የጋራ እሴት፣ የጋራ ግብ፣ የጋራ ራዕይ የሚኖረን እንዴት ነው? እኛ ልቶ ይሄንን ኦንላይን ስለሆንኩ ማለት ነው ማድረግ ያለብን የሚመስለኝ እኔ እና እኔም በግሌ በመጀመሪያ ደረጃ ቅድም ከፕሮፌሰር ማን ነው መስፍን ጋር ያመሳሰሉኝ ሰው እግዚአብሔር ያክብርልኝ፣ ግን ፈጽሞ እኔ እንደሱ አይደለሁም እና ያልሆንኩትን ሆኖ ስለሰጡኝ እንዲህ አይነት ነገር መልካም አይመስለኝም። በእውነት አመሰግናለሁ፣ ግን አይደለሁም። አንደኛ እኔ ምሁር አይደለሁም እንደ ፕሮፌሰር፣ ሁለተኛ መማርበት እድል አልነበረኝም። እነሱ በጃንሆይ ውጪ ይማራሉ፣ ለአድሚኒስትሬሽን ኤክስፖዝድ ይሆናሉ፣ ዩኒቨርሲቲ ውስጥ ሪሰርች ያደርጋሉ። እኔ የትም መሄድም አልችል፣ ሀረር የተወለድኩ ከብት ስጠብቅ ያደግኩ ምንም የማላውቅ ሰው ነኝ። አንድ ተስፋዬ ከእግዚአብሔር በማያርቅ መንገድ ማሰብ ስለምፈልግ ነው እንጂ በእውነት ከነዛ ትላልቅ ሰዎች ጋር እንዳታወዳድሩኝ ለማለት ነው። ይሄንን ሳልል ካለፍኩ ያንን ሁሉ ምንድነው የተሰጠኝን ግምት የተቀበልኩ እንዳይመስልብኝ ብዬ ነው። አልተቀበልኩትም። ለምን ለኔ የሚመጥን አይደለም። ከኔ በላይ ነው እሱ። ፕሮፌሰር አውቃቸዋለሁ፣ በህይወትም ለሀገራቸው የሚችሉትን ሁሉ አድርገዋል። አይ ብዙ ሳይሄዱ ቫልዩ ነው ያልኩት። ሌላው የእውቀት አይደለም ምን አይደለም፣ ኮንደንስድ ነው። ኦኬ ምናልባት አይቻቸዋል። እችንም አይቻለሁ፣ ግድ የለውም። እሺ ለእኔ በመሰለኝ ነው ያልኩት። እንደሚፈልጉት ተርጉሞ በቫልዩ ደረጃ በመመሪያ ደረጃ ነው፣ በሰውነት ደረጃ ነው እንጂ የእውቀቱ የኤክስፒሪየንሱ ምናምኑ የፖለቲካ ኢንክሊኔሽኑ በፍጹም ላይሆን ይችላል ብዬ ገምታለሁ። እዛ ደረጃ አይደለም። በቫልዩ ግን ደረጃ ስለ እውነት መናገር፣ ስለምናምን መቆም፣ እነኝን ሰብስቢያቸው እዛ ላይ ትቀራረባላችሁ። ለእርሶም አሁን ማይኖሪቲ መሆኑን ያውቃሉ። ትንሽ ሰው ነው እንደርሶ ያለ አይደለም። ሌላ ቢቀር እንግዲህ አይ ማናቃቸው ነፍሳቸውን የሚሰጡ ወንድሞችም ስላሉን እንዳው ስለተናገርኩ ታይቼ ይሆናልና አናቅም። በእውነት ብዙ ሰዎች ሊኖሩ ይችላሉ። ልክ እንደ ኤልያስ ብቻዬን ቀርቻለሁ፣ ነቢያት ሁሉ አልቋል አለ ኤልዛቤት ስታሳድድ። አይ ለጣዖት ያልሰገዱ 7000 ያለ ይዝምበል ብሎታልና አናቅም። ብዙ ሰዎች ይኖሩናልና እናንተም ከዚህ ወገን ናችሁ። እንዲህ አይነት ነገር መወያየት ከዚህ ወገን ነው የሚያደርገን ሁላችንንምና ማን ነው አስቦ የሚወያየው? ለምንድን ነው ዝም ብለን እየጠጣን እየበላን የምንውለው ማንውለው ማናድረው? አሳስቦን አይደለ አለን እርሾ ሁላችንንምና አገላለጻችን ነው የሚለያየው። ዞሮ እንዴት ነው የጋራ እሴት፣ የጋራ ድል፣ የጋራ ራዕይ ኖሮን ከኛ እሴት፣ ከኛ ግብ፣ ከኛ ራዕይ ተቃራኒ የቆሙትን በአንድነት ሳናመነታ ሳንከፋፈል ጠላት መሆናቸውን አውቀን የምንቋቋማቸው። ጠላት ስንል ለመግደል ብቻ አይደለም፣ ለመማረክም ነው፣ ለማዳንም ነው፣ ለማስተማርም ነው። የሐሰት ትርክታቸውን አፍርሰን ወደ እውነት እንዲመጡ ለመጋበዝም ነው። ስለዚህ እንዴት ነው
የሚለውን በተለያየ መንገድ በተለያየ ጊዜ ከወንድም እህቶቻችን ጋራ ስንወያይ ቆይተናል። የዛሬ 5 ዓመት ነው የጀመርነው። በእውነት አብይ አጭበርባሪና ማስተር ቺት መሆኑን ማስ ሃይፕኖታይዜሽን እንዳካሄደብንና እቺን ሀገር እንደሚያጠፋት የተገነዘብነው የዛሬ 6 ዓመት አካባቢ ነው። የመጀመሪያ ዓመት በተለይ የመጀመሪያ 3 ወር ተታለን ነበር። እኔ በአካል 2 አግኝቼዋለሁ። ከዛ በኋላ ከሱ በታች ያሉትን የሱን ነፍሰ ገዳዮች እነ ሽመልስን እነ ቀና ያደታን እነ ሌሎቹን የኦሮሚያን የደህንነት ምንድነው የጸጥታ ኦፊስ ውስጥ ያሉትን በሙሉ አግኝቻቸዋለሁ በቤተክርስቲያን ምክንያት። ያኔ አወቅኳቸው። አቅደው ሰው እንደሚያሳርዱ እነሱ ሸኔ ምናምን ብለው በውሸት ፈርጀው ግን እንዴት እንደሚያስገድሉ አይቻለሁ፣ አውቄያለሁ። ደውለው ነው ማኔጅ የሚያደርጉት ሁሉንም ነገር። ስለዚህ ከዛ በኋላ ቁጭ ብለን ከዚህ አይነት እብደት ህዋት ከተባረረም በኋላ ከ30 ዓመት ግፉም በኋላ አልጠግብ ብሎ ተመልሶ ሀገር ወረረ፣ ገዳማትን ደፈረ፣ ሰዎችን ገደለ፣ መስጊድ አፍርሶ ውስጡ ተጸዳዳ። አፋር ውስጥ እንዳየ ነው ምንም። ስለዚህ ቁጭ ብለን ማሰብ አለብን ብለን የተወሰኑ ሰዎች ቁጭ ብለን ማሰብ ጀመር። እንዴ ወንድሞቻችን ምን ሆኑ? ቤተሰባችን ምን ሆነ? ምንድነው እንደዚህ ያደረገው ብለን ስንመለከት ቅድም ያልነው ነው። የታሪክ መሰረታቸው ተነቅሎ በትምህርት ስም አእምሯቸው ታጥቦ የገዛ እሴታቸውና የሀገራቸውን ጸጋ እንዲዋጉ ተደረጉ። በጠላቶቻችን፣ በአድዋ ቁስለኞች፣ በአድዋ የተዋረዱ የበርሊን የአፍሪካ ቅርምት ላይ የጣሊያን መሸነፍ በቅርምቱ የተሳተፉትን ነጭ ከጥቁር ይበልጣል የሚለውን በሙሉ ነው ያናደደው። የዛ በቀል ነው ያረፈብን እኛን ኢትዮጵያዊነት ላይ፣ እውነት ላይ፣ ረጅም ታሪክ ላይ፣ የዘውድ ስርዓት ላይ፣ ሁሉም ላይ ያረፈው የገባር ስርዓት እንዲሆነን እንዲተደርገን ይሄ ሁሉ ፈጠራ ከውጪ ኩክ ተደርጎ ዩኒቨርሲቲ በገቡትና ዲግሪ በሰጧቸው ልጆች ውስጥ ቀድተውበት እስከ ፕሮፌሰርሺፕ አድርሰው ቆልፈው ለቀቋቸው። እንደገመቹ መገርሳ አይነቱን ማለት ነው። ነውር የሚባል የማያውቅ የማያፍር ሰው እንደሱ አይነቱን ለቀቁብን። ገመቹ መቼስ ታውቁታላችሁ፣ የሚያወራውን ታውቃላችሁ። እንዴት ያለ ከኪሱ እያወጣ እንዴት ታሪክ ፈጥሮ ትላንትና አንድ ታሪክ ያወራ ነበር። ምን ይላል? ፊት ለፊት ቶሎ ካገኘው የኛን ልጆች እንዲያበላሽ ወደፊት የሚመጣውን ትውልድ የበለጠ አእምሮ እንዲያጥፍ ያደረጉት። ስለዚህ እንዴት ይሻለናል ብለን ቁጭ አልን ማለት ነው። አንዳንድ ሰዎች
ምንድነው? ከዚህ ከድንዛዜ በጠላት ከመመራት የኛን እሴት፣ የኛን እምነት፣ የኛን ታሪክ፣ የኛን ሀገር፣ የኛን ተስፋ፣ የኛን ግብ፣ የኛን ርዕይ ሁሉ የሚጠሉ ሰዎች ለምንድነው በተከታታይ ላለፉት 50 ዓመታት ሲመሩን ደንዝዘን ያዘል ነው? ሰዎቹ ከየት እንደመነጩ አንስተናል። አሁን እንዴት ነው የምንገላገለው? የምንገላገለው የጋራ እሴት፣ የጋራ ግብ፣ የጋራ ርዕይ ይዘን የዚህ ርዕይ ግብና እሴት ጠላት የሆኑትን ለይተን እነሱን ለመዋጋት አንድ መሆን፣ እርስ በርስ አለመጠራጠር፣ መተማመን መጀመር፣ ኦርጋናይዝድ መሆን ነው። ዝም ብለን ያጠፉንን ሰዎች መጽሐፍ እያነበብን እሱን እየገለበጥን ዲሞክራሲ አውጥተን ልንጠቀምበት እንችላለን። የሀገራችንን መሰረታዊ የፍትህና አስተዳደር የክብረሰብ ፍልስፍና አውጥተን ልንጠቀም እንችላለን። ይህን ሳናቅ ከአብይ ጋር ብንዋጋ፣ ከላይ የሆነ ሰው ጋር ብንዋጋ ካሸነፍነው በኋላ ከፈረንጅ ነው የምንቀዳው አዲሱን ስርዓት ሶሻል ዲሞክራት ምናምን ዲሞክራት ምናምን። በቃ we are so brainwashed ዝንጀሮ ነን ያሉ ሰዎች፣ ዓለምን ሲወሩ የነበሩ ሰዎች፣ አሁንም እየከፋፈሉ የሚያጠፋፉን ሰዎች፣ ለሚገለን ሰው ድሮን ከሚሰጡ ሰዎች የፖለቲካና ፍልስፍና ቀርቼ አምጥቼ ኢትዮጵያን ፈውሳለሁ የሚል ምሁር ነው መከራችን። እና ምን እናርግ ነው? ቅድም እንዳልኩት ሰውነትን ዲፋይን እናርግ፣ እንመልሰው ወደ ቀደመው የሰው ክብር ትርጉሙን፣ የፍትህን ትርጉምና አሰጣጡን እንመልሰው። አስተዳደር እና ፍትህ ማለት ምን ማለት እንደሆነ ሪዲፋይን ከኪሳችን አውጥተን አለም ከነበረው ማንነታችን አምጥተን እዚህ ውስጥ ሴት አለ። ይሄን ካረግን በኋላ ጥቂት ሰዎች 3 ሰዎች ሊሆኑ ይችላሉ ለኢትዮጵያ ርዕይና ተስፋ ካስቀመጥን በኋላ ሀገራችን ወዴት ነው የምንወስዳት ብለን መጀመሪያ እንስማማለን። 3 ሰው ሊሆን ይችላል። ከተስማማን በኋላ ግን የመጀመሪያውን ዲፊኒሽን በሊቃውንት በተለያየ አይን ነው ምን ዲፋይን የምናደርገው። ወደ ተግባር ስንሄድ ግን ህቡዕነት መማር አለብን፣ ሀገራችን ተወስዶብናልና። ስለዚህ ጥቂት ሰዎች ቁጭ ይሉና የት ነው የምንወስዳት ነው የምንለው። መጀመሪያ የት ልንወስዳት እንደምንፈልግ እናስቀምጣለን ሀገራችን። ከዛ በኋላ ሀገራችንን ልንወስዳት የፈለግነው ቦታ እንዳንወስድ እንቅፋት የሚሆኑ የሀገር ውስጥና የውጭ ሀገር ተዋንያንና አስተሳሰቦች የትኞቹ ናቸው? እዛ ቦታ እንዳንሄድ እንቅፋት ሊሆኑ የሚችሉ የሀገር ውስጥና የውጭ ሀገር ተዋንያን እነማን ናቸው? የሀገር ውስጥ የዘረኛ ፖለቲከኞች፣ ኮሚኒስቶች፣ ኤቴይስቶች፣ እምነት አልባዎች ሁሉ ናቸው እንቅፋቶች። ፈረንጅ አምላኪዎች ናቸው። የውጭዎቹ ደግሞ በኢስት አፍሪካ ጂኦፖለቲክስ ኢንተረስትድ የሆኑ ከ11 በላይ ጦር ሰፈር ኢትዮጵያን ከቦ ነው ያለው በአሁኑ ሰዓት። ጅቡቲ፣ አሰብ አሁን ተጨማሪ እየመጣ ነው። ደቡብ ሱዳን 11፣ ዩኤስኤ፣ ፈረንሳይ፣ ቱርክ፣ ግብፅ፣ ጃፓን፣ ቻይና፣ ኢራን 11 ሚሳይል ተክሎ ኢትዮጵያ ነው የሚጠብቀው። ጉሮሯችን ጅቡቲን አንቆ ጅቡቲ እንኳን በአቅሟ እኮ በድሮን አፋርሰው የገደለችው በእነዚህ ሰዎች ጥላ ስር ሆና ነው። የትላንትና ሰፈራችን ማለት ነው። ዩኤን በግድ ያስገነጠለው፣ አሜሪካ በግድ ያስገነጠለው በደርግ ጊዜ እኔ ተወልጃለሁ ያን ጊዜ አውቀዋለሁ ልጅም ብሆን። ስለዚህ ውጭ ያለውን ተዋንያን ማወቅ፣ ውስጥ ያለውን አሉታዊ ተዋንያን ማወቅ፣ ይሄን ማስቀመጥ። ሁለተኛ ውጪ ሆኖ
ውስጥ ሆኖ ያን ግባችንን እንዲሳካ ሊረዳን የሚችል ተዋናይ ማን ነው? ፍልስፍናውስ ምንድን ነው? አወቅን። አሁን ወዳጅ ነው የምንፈልገው፣ ወዳጆቻችንን። ሌላ ምን መሳሪያ አለን? ጎረቤቶቻችን ምናስ አባይ አንድ መሳሪያ ነው። እንግሊዞች እንደነገሩ እንድንካፈል ሳይሆን እንደ ኢኮሎጂካል ፋሚሊ ግብፅ፣ እኛ ሱዳን እንዴት ነው አብረን የምንኖረው ሳንጠፋፋ? እነዛ ሰዎችም እዚህ ውሃ ላይ ነው የተፈጠሩት። እኛም ውሃው እያለ አንራብም። ግን እንደ ቤተሰብ እንዴት ነው የምንሰራው አብረን ብለን የኮሎናይዜሽንን የመካፈል የመሻማትና አንዱን አጥፍቶ የመኖር የኮምፒቲሽን ኮንሰፕት ወደዛ ጥለን የሰርቫይቫል ኦፍ ዘ ፊተስት የዳርዊን ልጆችን ሀሳብ ጥለን አፍሪካዊ ኢኮሎጂካል ፋሚሊ የሚባል ኮንሰፕት ፈጥረን እንዴት ነው ግብፅ፣ ኢትዮጵያ፣ ሶማሊያ፣ ኢንዲያን ኦሽን እና ሜዲትራኒያን የአንድ ፋሚሊ ኢንፍሉዌንስ የሚካሄድበት ቦታ የምናደርገው እንዴት ነው? የኢትዮጵያን እዛ እንወስዳታለን ብለናል። ይሄን አሁን ያልኩትን የኢኮሎጂካል ፋሚሊ ተስፋ ለጎረቤቶቼ ብሰጥ የኔን ጉዞ ይደግፋሉ እነዚህ ጎረቤቶቼ። ጠላቴን አይደለም ሲረዱ የሚውሉት። ሱዳን ጠላት ሲረዳ፣ ግብፅ ጠላት ሲረዳ፣ ሶማሊያ ጠላት ሲረዳ፣ ሁሉ በእኛ ላይ ጠላት ሲረዳ የጋራ ተስፋ እስታብሊሽ አድርገን ኢትዮጵያዊ ዲፕሎማሲ ኮንሰፕት አላመጣንም። የፈረንጅ ኮንሰፕት ምንድን ነው የሚለው? ዘላቂ ጥቅም እንጂ ዘላቂ ወዳጅ የለም። የሆድ ኮንሰፕት ነው። የዝንጀሮ ኮንሰፕት ነው። ዘላቂ ወዳጅ መኖር አለበት። እኛ በሰማዕትነት የምናምን ሰዎች ነን። የእነሱን ኮንሰፕት አፍሪካ ላይ እኛም አብረን እየደፈደፍን ጎረቤቶቻችን ጋር እንባላለን። ይሄም በመገልበጥ ዘመድና ወዳጅ እናበዛለን። ጠላቶቻችንን ደግሞ እንዴት ነው ማኔጅ የምናደርገውን ደግሞ ዲዛይን እናደርጋለን። አይለቁንማ፣ መቼውንም አይለቁንም፣ በልመና አይለቁንም። እንዴት እንለፋቸው? ወደኋላ ማንመለስበት ቦታ እንዴት እንድረስ? የውስጥ ሰራተኞቻቸው ምን እናርጋቸው? በጠመንጃ የምንገላገላቸው አሉ፣ በትምህርት የምንገላገላቸው አሉ፣ በኢኮኖሚክ ፕሬዠር በሶሻል ፌንሲንግ በማህበራዊ ጥበቃ ስራ አድርገን የምንከላከላቸው አሉ። በፖሊሲና በህግ ኢንተርናሽናል ኮሚኒኬሽን ከኢትዮጵያዊ መሰረታዊ ሴት ውጭ እንዳይሆን አድርገን የምንቆጣጠረው ሲስተም ሊኖረን ይችላል። ዊ ዶንት ኖ። እሱን ዲዛይን ማድረግ ነው። ይሄን ዲዛይን ካደረግን ጥቂት ሰዎች በዚህ ላይ ከተስማሙ ይሄንን ነገም 3 ሰው ተነጎዳም 3 ሰው ሶስቱ ሲያፈራ በአንድ ወር 3 ሚሊዮን ሰው መውለድ ይቻላል። በአንድ ወር 3 ሚሊዮን ሰው መውለድ ይቻላል። ለምሳሌ እናንተ ውስጥ 3 ሰው ይሄን ዲፋይን አድርጎ የተሰበሰባችሁትን አሳምኖ በቃል ኪዳንና በመሐላ አስገብቶ በአንድ አይነት ምልክት ያለውን አባሩ። ወንድም ነው ግን እዚህ ውስጥ አትገባም። ይሄ ሚስጥር ነው። ልክ እንደ ቤተ መቅደስ ዞር በል። ኢትዮጵያን ትንሳኤ የሚያበላሽ ጠባይ አልፈልግም። ጎጠኛ አልፈልግም። በገንዘብ ፍቅር ሚስጥር የሚሸጥ አልፈልግም። ከዚህ በፊት በኢትዮጵያ ጠላትነት በኮሚኒስቱ የተሳተፈና ሪሲጁ ከውስጡ ያልወጣ የኢትዮጵያ ጠላት ልንል እንችላለን። አንቱ የተባልንበትን የተከበርንበትን ነገር ትተን እንደ አዲስ እንደ ህፃን እንዴት ማሰብ ይቻላል? አሁን ደግሞ ያደረብን ፈረንጅን የማክበር ምክንያቱም በቴክኖሎጂ አድገዋል፣ በትራንስፖርቴሽን፣ በኮሚኒኬሽን፣ በሁሉም አድገዋል። በእነሱ መቅናት ያለ ነው። በእነሱ መቅናት ግን እኛን ባጠፉበት መሳሪያ ራሳችን እናድናለን ማለት አይደለም። አዲስ መንገድ ነው የሚፈልገው። እነሱንም ማኔጅ አድርገን
የራሳችን የውስጥ ጠላት ማኔጅ አድርገን የውጭ ወዳጅና የውስጥ ወዳጅ አስተባብረን መጓዝ እንችላለን። ይህ ሁሉ የሚሆነው ግን በእግዚአብሔር ስናምን ብቻ ነው። ያለበለዚያ የሆነ ቦታ የሰው ሰራሽ ፍልስፍና እንከትና እንደገና በሰው ላይ እንሞክራለን፣ በሀገር ላይ እንሞክራለን። ሶሻሊዝምን እኮ በሚሊዮኖች ላይ ሞክረን ነው። ንጉሥ አጥፍተን፣ ጳጳስ ገለን፣ ዘር ቆጥረን፣ ጫካ ገብተን ነፃ አውጪ ሆነን ይሄው አሁንም ማን ነፃ እንደወጣ ማን እንደሚያወጣ ምን እንደሆነ አይታወቅም። ያር ኮንፊውዝ ዲሞክራሲ መብት የሚባሉ ትርጉመ ቢስ ቃላት አሉ፣ ግን ደስ ይላሉ። ስለማናቃቸው ደስ ይላሉ። እኛ እንደ ኢትዮጵያ ግን ዲፋይን አድርገን ነው መነሳት ያለብን የሚል ሪኮመንዴሽን ነው ያለኝና የእናንተ ነው መድረኩ አሁን በኋላ። በጣም በጣም የሚገርም ነው መምህር። እኔ እንደው ቃላት የለኝም። ይሄ በቃ ትክክለኛው የኢትዮጵያ ችግር እና መፍትሄው በቃ ራሱን የቻለ በዚህ ላይ እውቀቱ ያላቸው እንዳሉትም ፈሪሃ እግዚአብሔር ያላቸው ለሀገራቸው ጥሩ ነገር አገር ውስጥ ጥሩ አይነት አስተዳደር እንዲመጣ የሚመኙና የሚያስቡ ዜጎች በሙሉ በዚህ ጉዳይ ላይ መሳተፍ በቃ ግዴታችን መሆኑን ነው የማየው። ከዚህ ውጭ የሆነ ምንም አይነት ሶሉሽን ሊመጣ አይችልም እና ይሄ መሰረታዊ ጥናት ይፈልጋል። ኢንፋክት አሁን እርስዎ እንደተናገሩት ሀሳቦቹ እንደዚህ ቢሆኑ ዲቴል ነገሮች መሰራት ይፈልጋሉ። በደንብ ጥናት መደረግ አለበት። እንዴት ህዝብን መለወጥ ይቻላል የሚለው አሁን እንዳሉት በመጠኑ ሰዎች ኮንቪንስ እየተደራረጉ ነው መሄድ ያለባቸው እና ከኋላ ያለው አደጋ ዝም ብሎ በወሬ በታሪክ የሰማነው ሳይሆን ብዙዎቻችን በህይወታችን ያለፍንበት በመሆኑ ለብዙዎቻችን ማስረዳትም አያስፈልግም። ሁላችንም አይተነዋል። ትላንት ምን እንደነበርን፣ ዛሬ ምን ላይ እንደወደቅን ኤክስፔሪየንስ አድርገነዋል። ስለዚህ ብዙም አዌርነስ ለማግኘት ብዙም ሩቅ የሚያስኬድ አይደለም፣ ግን በተግባር ዴይ ቱ ዴይ መስራት ያለብን መሆኑን ነው የታየኝ እና በጣም ነው የተደሰትኩት ለማለት ነው መምህር። እስቲ እንግዲህ ተሳታፊዎች ሀሳብ ይስጡና ሀሳብ ብቻ አድርገን ነው እንዳንሄድ እናንተ ከዚህ ምን መቀጠል ትችላላችሁ የሚለው። እኔ እንግዲህ አክሽን ሰው ነኝ። እንዲህ ከተነጋገርን ምን ልታደርጉ አስባችኋል? እንዴት ነው መነጋገር የምንችለው? አሁን እየተሰሩ ያሉት ነገሮች ላይ እንዴት ነው መሳተፍ የምትችሉት? እነዚህ ያወራኋቸው ነገሮች እኮ የተጀመሩ አንዳንድ ቦታ ያሉ ናቸው። ኦንላይን ማናወራቸው ሆነው ነው እና እነዚህ መስፋት መጠንከር አለባቸው። ብዙ ከፋፋይ ስላለ አሁን የአማራን ትግል ብታዩ በክፍለ ሀገር እንዲካፈሉ እርስ በርስ የእስክንድርና የከሌ እንዲባባሉ ብዙ ኢንቨስት ይደረግባቸዋል። ልጆቹ ማርቀው ባለማየታቸው አንዳንድ ሚሊሻና ገበሬም በእለት ጉርስ ስለሚታለል የራሱን ወገን እየገደለ ለገዳዮቹ መሳሪያ ሆነዋል፣ ራሱ እርስ በርስ ማለት ነው። ይሄ ሁሉ አለማወቃችን፣ የጠላትን ማንነት አለማወቅ፣ የዚህን ትግል ዓላማ በትክክል ሮድማፕ ተቀምጦ ሰው ሁሉ እንዲረዳው ባለመደረጉ የጠላት መሳሪያ የሚሆኑ እዛው መከራ ውስጥ ያለ ህዝብ አልረዳ ብሎ የራሱን ወንድም የራሱን እህት ለሱ ብለው ጫካ የገቡትን የሚገል አሳልፎ የሚሰጥ ድሮን የሚያስተኩስ እንዳውም የዛ የአማራ ነባር እሴት የተከበረውና የምንወደው እሴት እንዲቆሽሽና ከነዚህ አገራችንን ካቆሽሹ ሰዎች እኩል እንዲሆን ማህበረሰቡ ሴት የሚደፍር ሰው አሰልጥነው እዛው ያስገባሉ። ያው እኛ ብቻ አይደለም የደፈርነው እናንተም ትደፍራላችሁ። አሁን ወደፊት ሰው አርዶ የሚበላ ያረጉና ከበሉ በኋላ ፎቶ አንስተው ይሄው አማራም እኛ እንደበላ ነው ይበላል ይላሉ ማለት ነው። የእሴት ቅናት ነው ይሄ ማቆሸሽ። ስለዚህ እዛም ችግር አለብንና ገና አልሰፋንም እንጂ ሐሳቦች ስላሉ እንዲህ አይነት ሐሳቦች እስቲ እናንተም እንደዚሁ በማሳየም በጥቂት ሰው በደንብ የተደራጁ ብዙ ነገሮች አሉ። አሁን ያወራኋቸው ነገሮች ሁሉ እኮ ያሉ ናቸው። በሐሳብም የሰው ዲፊኒሽን አለን፣ የሀገር ዲፊኒሽን አለን። እንዴት ከየት እንደምንሄድ እናውቃለን። እኛ ራሳችን እኛ ጓደኛሞች ግን ፐብሊክ ሆኖ ትልቅ አልሆነም እንጂ መስመሩ ለኛ ክሊር ነው። ለኔ ክሊር ነው። ኢትዮጵያ የት መውሰድ እንዳለብኝ አውቃለሁ። ፋኖ እኔ አሁን ፋኖን ባዝ እንዴት እንደሚመራ አውቃለሁ። ከዛ ከትልቁ ኢትዮጵያ ሐሳቤ አንፃር ማለት ነው። አማራን ደምና ስጋ አድርጎ ከመጣ አልስማማንም። እሴት አድርጎ ከመጣ ግን የወላይታም የኦሮሞም የትግራይም እሴት ስለሚሆን ዘመድ ያበዛበታል። አሁን አማራን ዘር ለማድረግ የሚሰሩ ሰዎች ጠላቶች፣ የአማራ ጠላቶች የኢትዮጵያ ጠላቶች ናቸው። ዘር ሊያደርጉት ይሰራሉ። አዎ በዘሩ ተገሎበታል፣ በስሙ
ፖለቲካ በፈጠረው የዘር ትርጉም ተገሎበታል። ለመከላከል በዚሁ መደራጀት አለበት። ምንም ጥያቄ የለው ምንም። ይሄንን ግን ብለድ እንደ ቦን ካረከው እና አማራ ልሁን የሚለውን ቤኒሻንጉል፣ ትግራዋይ፣ ኦሮሞ፣ ደቡብ ሰው የሚያስወግድ አማራነት ከሆነ ግን ምን እያረክ ነው ማለት ነው? አንተም ራስህ እነሱን እየመሰልክ ነው። ህልውና ጠብቃለሁ ብለህ ተነሳ እንጂ ህልውናን ካስጠበቅክ በኋላ ኦልሬዲ ዘር ስለሆንክ ከሌላ ዘር ጋር መኖር አትችልም። እሴት ከሆንክ ግን ከሚመስሉ እሴቶች ጋር ሁሉ ትኖራለህ። አሁን ሰው የሚምታታበት የአማራ በብሔር ካልተደራጀ አያሸንፍም ይላል። አዎ ይደራጅ፣ ግን ብሔርን ዲፋይን አድርግልኝ ነው። የህዋትና የኦነግ አይነት ከሆነ ያው ነህ ነው። ሌላ አይነት ዲፊኒሽን ካለው ንገረኝ፣ ጻፈው፣ ለህዝቡም ለሌላውም ንገር። ዝም ብለህ ብሔር ካልክ ሂትለር ብሔር ነው። ከፋሺዝም ያመለጠ ብሔርተኝነት አይተናናቅም በምድር ላይ። ስለዚህ አማራ ብሔርተኝነት ከህዋትም ከሂትለርም ከኦነግም ከሻቢያም ከሌሎቹ ደም አፍሳሾች የሚለየው አንደኛ ለክብረሰብ የተነሳ ስለሆነ፣ ሁለተኛ ፍትህ እንዲረጋገጥ ስለሆነ፣ ሶስተኛ ሰው ሁሉ ባለ አገር እኩል ነው እንጂ እንግዳ ባዳ የለም ለማለት፣ አራተኛ ረጅም ታሪክ በሐሰት ሲጠለሽ ስለ እውነት የቆመ እያለ ቢዘረዝርልኝ አሁን አማራ ሆናለሁ ወዲያው። አይ ዘሬ ነው ልክ ሲለኝ እኔ ዘሬን አላውቀውም፣ በጣም አዝናለሁ። እኔ ከወላይታ እስከ ትግራይ የተወለድኩ ሰው ነኝ። ምንም ማድረግ አልችልም። ስለዚህ እኔ ከዘር ጋር መተባበር አልችልም። ከእሴት ጋር ግን ድንበር ተሻግሬ ከአሜሪካም ከራሽያም ከቻይና መተባበራለሁ። ክብረሰብ፣ ፍትህ፣ እውነት፣ ባለ አገርነትና ሐሰትን መዋጋት ላይ ከሁሉም ሰው ጋር እስማማለሁ። ለምንድን ነው የምስማማው? ከእግዚአብሔር ስለማያጣላኝ። አያችሁ፣ ነፍሴን ነው ታሳቢ የማደርገው። በምድርም በሰማይም እንዳልጎዳ ነው የምሰራው። ሰማይን ረስቼ የምድሩን ብቻ ከሰራው አውሬ ነው የምሆነው። ታዲያ ከዳርዊን ልጆች በምን እለያለሁ? ዘለቄታዊ ይመጣሉ የምገምት። አንደኛ ደግሞ አማራው ውስጥ የሚደረገው የእርስ በርስ ሽኩቻ ለእኔ አዲስ አይደለም። እንትኑን ያራዝማል ብዬ ከመፍራት ውጭ የአማራውን ህብረተሰብ ህመም ያራዝማል ብዬ ከመስጋት ውጭ ይሄ ያለ ነው። ምክንያቱም ሻቢያም ቢሆን የገባሃን ውጦት ነው፣ ህወሓትም ቢሆን የለፍን ውጦት ነው። እንደዚህ ያለ ነው ሽኩቻ ለማለት ነው። እና እርግጥ የእኛ ሮል መሆን ያለበት አንዱን ደግፈን አንዱን ኮንነን መሆን የለበትም። በተቻለ መጠን ሚኒማይዝ ለማድረግ ዳሜጁ ወይም ደግሞ አደጋውን ለመቀነስ በተቻለ መጠን የምክር የአማካሪ ቦታ
ነው መያዝ ያለብን እና መስተማት የሚችሉ ሰዎች ተሰብስበው ይሄንን ሚኒማይዝ ለማድረግ በተቻለ መጠን እርስ በርስ መባላቱ ነው። ይሄ መረጋገጥ አለበት። ምክንያቱም አንተ ኦሮሞ ነህ ተብሎ ከስልጣን የተባረረ ሰው በታሪክም አይቻላትም። ንጉሰ ነገስቱም ቢሆኑ የመጨረሻውን ንጉሰ ነገስት እንኳ ብንወስድ ቀዳማዊ ኃይለ ሥላሴ ብንወስዳቸው ምኒልክን እንተዋቸውና ለጊዜው የልዑል ራስ መኮንን ልጅ ናቸው። የልዑል ራስ መኮንን ደግሞ የባላባት የኦሮሞ ባላባት ልጅ ናቸው በአባታቸው በኩል። በእናታቸው ወደ ሳህለ ሥላሴ ቢሄዱም ሳህለ ሥላሴም ራሳቸው እኮ እንደዚሁ ከጉራጌውና ከኦሮሞ የተዋለዱ ናቸው። ምኒልክም ያደጉት ከኦሮሞዎች ጋር ነው። ያንን ሁሉ ያቀኑትም ጎበና ናቸው። ሀብተ ጊዮርጊስ ዲነግዴ ናቸው። ባልቻ አባ ነፍሶ ናቸው። የተፈሩ የተከበሩ የኢትዮጵያ ሐውልት የነበሩ ወይም ደግሞ ምሰሶ የነበሩ እነዚህ ናቸው። ልዩነቱ ቢታይ የአማራው ልዩነት ቢታይ የአማራ ሕዝብ ኑሮን ሂዶ ማየት ነው። አፈር የመሰረ ልብስ የለበሱ ገበሬዎች ምኑ ነው ከሌላው የተለየ እድል የነበራቸው? ወላይታው ይበልጣቸዋል፣ ሲዳማው ይበልጣቸዋል። በአኗኗር ከመሬቷ ጋራ እየተፋተጉ ነው የኖሩት። አማራ ብለው በዚህ የሚሉት እነሱ ራሳቸው ከጎንደር ዘመነ መንግስት ጀምሮ ሲያስተዳድሩን ያውም ረግጠው ሲያስተዳድሩን የነበሩ አካል ናቸው። አማራ ስሙ ብቻ ነው፣ ምናልባት ቋንቋው ካልሆነ በስተቀር እኔ የቱ ጋር አማራ ዶሚኔት እንዳደረጋቸው አላውቅም። ያንን በደንብ በስነ ስርዓት መሞገት ያለባቸው ናቸው። አኖሌ ሐውልት እዛ ጋር ቆሟል። እውን ምኒልክ ጡት ቆረጡ? አሁን እኮ የምናየው ጡት የሚቆርጠው ጡት የተቆረጠ የሚለው ያ አካል ነው። እና እነዚህን እንዴት አድርገን ነው የኦሮሞ ሕዝብ ወንድሞቻችንን እነዚህ የሚነግሯችሁ ውሸት ነው የሚለውን ማጋለጥ የምንችለው? አንድ ነገር ቢታየ
ግፍና መከራ ቀላል አልነበረም። ነገር ግን ህዝባችን በዚህ ተነስቶ የከሌዘር ነው ይሄ ብሎ ለጥፋት ሲነሳ ወይም ደግሞ ቫዮለንስ ሲሆን አላየንም። አሁንም በዚህ 7 ዓመት ውስጥ ደግሞ መከራ የበዛበት ጊዜ ነው። በዚህም ዘመን ላይ ህብረተሰቡ ተነስቶ ሲበቀል አናይም። ይሄ ማለት የህዝባችንን የውስጥ ልቦናው ጤናማ መሆኑን ነው የሚገልጸው። the only thing ምንድነው ይሄንን ግፍ ብቻ መቃወም እንዳለበት ለመግለጽ ጥሩ እሴቶች ስላሉን ወደዛ መሄዱ ይበልጥ ህብረተሰባችን ሊሳተፍበት ይችላል የሚል ግምት ስላለኝ ተቋረጥኩ መሰለኝ ወይንም እናንተ ጋር ወይ እኔ ጋር? አይ እኔ ጋር ነው አሁን። ኦኬ ጨርሰዋል? እኔ ጨርስ። አንድ ኮሜንት ያለኝ እኔ ምንድነው የኛ መከራ ችግሩ የሚመስለኝ እንዳውም በቂመኝነት ሳይሆን በፍትህ ደረጃ ለፍትህ ስለማንሟገት ነው። በኦሮሞ መስፋፋት ጊዜ የደረሱ ግፎች አሉ። የኔ ዘመዶች ሲስፋፉ 28 ማህበረሰብ እንደጠፋ ይነገራል። በቁሙ ነው የጠፋው? ቋንቋ ነው የሚጠፋው ወይስ ኦሮማይዝድ ነው የሆነው? እንግዲህ ይሄ ዝርዝር ነው። ደንበኛ ዘር ማጥፋት ግን የነበረበት ሂደት እንደሆነ ይታወቃል። መፍጀትና ሴትና ህፃን አስቀምጦ ከዛ ስሙ መቀየር ምናምን በጣም የተለመደ ነው። እነ ኮንሶ እነ ሀዲያ በኦሮሞ መስፋፋት ጊዜ የደረሰባቸው ከምባታ ማለት እንዴት ታመልጣለህ እንደማለት ነው። አከምባታ ጀቹ ከዛ ግራኝ መጥቶ ያን ሁሉ 500 ዓመት የክርስትናን ስልጣኔ ከዛ በፊት የነበረውን የኦሪት ሀብታችን ሁሉ ሲያወድም ሰውን በመሳሪያ እየቀየረ ውጪ ሲሸጥ እና ከተሸነፈ በኋላ ቁጭ ብለን እሺ ግራኝ ሞቷል። ግራኝ ግን በእጁ አይደለም ሁሉም ቤተክርስቲያን እየፈለጠ ወርቅ የወሰደው ሰው ያረደው ውጪ ወስዶ የሸጠው ሰዎችን ነው የተጠቀመው። የትኛው ሳይኮሎጂ ነው ያን እንዲያደርግ ያደረገው? የትኞቹ ናቸው የሱ ጦር መሪ የነበሩት ብለን ፈልገን ለፍርድ አላቀረብንም። ጭራሽ እነ ዳንኤል ክብረት አይነቱ ምንድነው ሙዚቃው በተገኘበት በተስማማ ሁሉ የሚደንስ ሰው ግራኝን ለመቀደስ መጽሐፍ ጽፏል። ወራሪ አይባልም ብሎ እንኳን ፍትህ ልንሰጥ ማለት ነው። በኦሮሞ መስፋፋት ጊዜ የሆነውን እሺ ትራዲሽናል ሶሳይቲ ነው ከአርብቶ አደር መጥቶ ነው ያ ሁሉ ሰው የጠፋብን። እሺ ጠፋብን፣ ግን እንደገና ዶክመንት አድርገን እንዳይደገም ያን ሳይኮሎጂ ወደ ጥናት ቀይረን ትምህርት አድርገን አልሄድንም። ቤተክርስቲያን ነች ሰውን እያጠመቀች እያገናኘች ይቅርታ እያለች ዝም ብላ ሄደችው። ፍትህ አልሰጠንም። ደርግ መጣ፣ ወያኔ ሊጠቀምበት አጽም እያወጣ አንጫጫን እንጂ ትክክለኛው ፍትህ አልተሰጠም። ወያኔ ያፓን ባሲምባ አርዷል። እሱ ራሱ ለፍርድ አልቀረበም። ወያኔ አሁን የፈለገውን አድርጎ ሲመለስ አብይ ስልጣኔ ነኩ ብሎ ዘመተባቸው እንጂ ለእያንዳንዱ ፍትህ ባደረጉት ጥፋት ብሎ ወደ ፍርድ ቤት አላመጣቸው። ራሱም የነሱ መንገድ ስለሚከተል ይሄ ህዝብ ታጋሽ ሳይሆን ፈሪና ለፍትህ የማይሟገት ሰው ራሱ አጥፊ ነው። ቅድም እንዳልኩት በንጉስ በጳጳስ በሼጊ ሲመራ ስለነበረ እነሱ ፍትህ ሲሉ ፍትህ ይላል፣ እነሱ ተገዙ ዝም ብሎ መገዛት እንጂ ህዝባችን ትክክል አይደለም፣ ጤናማ አይደለም፣ ጤናማ ህዝብ አይደለም። ለፍትህ የማይሟገት ሰው ጤናማ አይደለም። ስላቃተው ነው እንጂ ሰው የሚበላ ሁሉ ነው ያለው። እሱን እኮ ነው ያየነው። ወለጋ የራጉሊሶ ያየነው እሱን ነው። ቤኒሻንጉል ያየነው እሱን ነው። አጣዬ ያየነው እሱን ነው። ሽርካ አሁን የምናየው እሱን ነው። ኮፈሌ ያየነው እሱን ነው። ሻሸመኔ ያየነው እሱን ነው። ከተማ ውስጥ አዲስ አበባ ያየነው እሱን ነው። ቡራዩ ያየነው እሱን ነው። ሐረርጌ፣ በሮዳ፣ ጎሮ ጉቲ፣ ሙጢ፣ ጨለንቆ፣ ወተር፣ በደኑ ያየነው እሱን ነው። ህዝቡ ጤናማ አይደለም። ጤናማ ቢሆን ኖሮ የተሰራውን ግፍ መዝግቦ ለፍርድ እስኪቀርብ ካልቻለ ግን ኢንዲቪጁዋል የሚያውቀው ሰው እስኪቀጣ አይተኛም ነበር። ስለዚህ ጤናማ ነው ብዬ እኔ አላምንም። እለያለሁ ከዚህ ሐሳብ። ብዙሃኑ ዘረኛ አልሆነም ለማለት የሚያስቸግረው ነገር አለ። የትግራይ ልጅ በ8 ወር 800,000 ሰው እስኪሞት ድረስ እንዴት ለወያኔ ተባበረ? ምን ሆኖ ነው የተባበረው? እናቶችስ እንዴት ሰጡ መርቀው? ከዛስ በኋላ ይሄን ያደረገውን ወያኔ ከመቅጣት ይልቅ እና ሀገራቸውን ኢትዮጵያን እንደፈለጉ እንዲኖሩባት ከማመቻቸት ይልቅ
ከፈረንጅ እኛን ካመሰን ጋር ተስማምተው የፕሪቶሪያ ስምምነት ብለው ርስት ለማስፋት አሁንም ወያኔን የሚተባበሩት የትግራይ ሰዎች ናቸው። የቱ ጋር ነው ጤናማ ህዝብ ያለን? ሰው ሲታረድ ቆይቶ ትላንትና ከትላንት ወዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አቡነ ገብርኤል የሚባሉ ሰው እመቤታችን ቅድስት ድንግል ማርያም ቤዛዊት አትባልም ብሎ ሌላም አንድ 5 ኑፋቄዎች ስለጨመረ ሲኖዶሱ መርምሮ ሊቃውንት እስኪወስን አንድ ቦታ እንዲቀመጥ እዛው ቤተክርስቲያን እንዲቀመጥ ተባለ። አምቦ ያለው ምዕመን የሲኖዶሱና የሊቃውንቱን የክርስትናን ትምህርት ኦቨርራይድ አድርገው በዘረኝነት አባታችን ትክክል ናቸው የሚሉበት ሲኖዶሱን የሚተኩበት ዘረኝነት ከየት መጣ? ነፍሳቸውን ለዘራቸው አሳልፈው የሰጡ ሰዎች የበዙበት ሀገር ነው ኢትዮጵያ። ነፍሳቸውን ለዘራቸው፣ ለዛም ፖለቲካ ለፈጠረው እግዚአብሔር ላልፈጠረው ዘር፣ ትርክት ለፈጠረው ዘር፣ ሶሻል ኢቮሉሽን ለፈጠረው ዘር፣ ባዮሎጂካል ላልሆነ ዘር፣ ባዮሎጂካልስ ቢሆን ሰው ነው። ነፍሳቸውን ዘላለማዊ ነፍሳቸውን ለዘራቸው አሳልፈው የሰጡ ሰዎች ትግራይና ኦሮሚያ ውስጥ አይተናል። እና የህዝብ እንዴት አላበደም እንላለን? አብዷል እንጂ ይኸው የአማራ እልቂት የሌላው ሰው መታረድ ምንም የማይመስለው አባገዳ አንድ ቃል ስለ አባገዳ ስትናገር ጉባኤ ጠርቶ አንድ መፈክር ነበር ባህር ዳር ኦሮሞማ ይውደም የሚል የሆነ ጊዜ ኦሮሞማ የሚለው ኦሮሞ ማለት አይደለም ኮንሰፕቱ ሰውን የመጥላትና ሀገር የመበተን ኮንሰፕት ኦነግ የፈጠረው የኦሮሞማ ኮንሰፕት ጀርመንነስ ከሚለው ሐሳብ የተወሰደ ኦሮሞነስ ብለው የፈጠሩት ናዚዝም ስለሆነ ይውደም አሉ ልጆቹ። ይሄ ወደ ፖለቲካ ቀዲ ኦሮሞ ይውደም አስመስለው ጉባኤ ያደረጉት አባገዳዎች ናቸው። አባገዳ የኦሮሞ ባህላዊ እምነት መሪ ከሆነ መሪው እንዲህ ከሆነ ተመሪዎቹ ይሄን ሐሳብ ገዝተውታል ማለት ነው። አቅም ነው ያጡት ብቻ እንደታጠቀ ሰው እለት እለት ሲቻላቸው ቢችሉ ይገላሉ ብዬ ነው እኔ የማስበው። አርሲ እኮ በዚህ ዓመት በሽርካ ወረዳ ብቻ ከ200 ሰው በላይ ታርዷል። ህዝብ አለ አልተናገረም። የኦሮሞ ህዝብ አባገዳ አላወገዘም። አሁን ለአቡነ ገብርኤል ብሎ ያወገዘው ቤተክርስቲያንን ለመክፈል ሚሽን ስለወሰደና ኦርቶዶክስ ነፍጠኛ ነው ስለተባለ ስሙ ኦርቶዶክስ የሆነ ግን ኢትዮጵያንም ታሪኳንም ገድላቱንም የሚያጠፋ አዲስ የኦሮሞን ማህበረሰብ ለመፍጠር የሚሰራ ፕሮጀክት አካል ስለሆኑ ነው ተሰብስበው የአምቦ ሰዎች አቡነ ገብርኤል እንደግፋለን ብለው እየጮሁም ይቀረጹት ቄስ ጨምሮ። ይሄ በሽተኛ ህዝብ ነው፣ በሽተኛ ህዝብ ነው። እኔ የተወለድኩበት ቦታ 80 ዓመት የሞላት አያቴን በሰይፍ እንዲቆርጠው እንዳታከም አድርገው በደም አፍሰው ሲገሉ የመጨረሻ ልጇን ከሌላ ሰው ጋር በቀላ አክሊሉ፣ ሽፈታው ተስፋዬ፣ እሷ ሙሉነሽ በለጠ ጉደታ ነው የምትባለው እነዚህ ሁሉ ገደል ተጨምረው ሲሞቱ የተቆጣ የሐረር ሰው የለም። everybody is quiet ተስማምቷል። በዝምታ ዘር የማጽዳት ሃይማኖት የማጽዳት ስምምነት ያለ ይመስልኛል። ሰዎቹ በዘራቸው መጥፎ ነው አይደለም፣ ብሬን ወሽድ ናቸው። that's the point። ስለዚህ ህዝቡ ላይ ያተኮረ ሚዲያ ሁሉ ያስፈልገናል፣ በቋንቋው በትግርኛም በአማርኛም። ያልበዛ ሶሉሽኑን እንሳሳታለን። ህዝብ አልሳተም ብለን ቁጭ ካል ታዲያ ማን ነው ወልዶ ለጦር ሰው እየሰጠ ያለው? ገዳይ የሚያመርተው ማን ነው? ህዝቡ አይደል እንዴ? ቤተክርስቲያኑ መች ይገስጻል? ቤተክርስቲያኑ እኮ አይናገርም። አሁን ሊቃውንቱ ጉባኤ ሰሞኑን አለቀ አይደለም? አንድም ጊዜ የኢትዮጵያን የጥምቀት ልጆች ከፋፍሎ የሚያገዳድለውን ፍልስፍና እናወግዛለን የሚል አንድ ሊቅ የለም፣ አንድ ጳጳስ የለም። የማያስነካቸውን ቀኖናው እንዲሆናል በዛ እንደዚህ ሆናል። ቀኖናው ሰው ላይ ማረፍ አለበት። ቀኖናው እኮ የጥምቀት ልጅ ቤተክርስቲያን አንድ ናት፣ እኛ ብልቶቿ ነን፣ አካላቶቿ ነን። ክርስቶስ አንድ የወይን ግንድ ነው፣ እኛ ቅርንጫፎቹ ነን ነው እኮ። ያን መናገር ከበዳቸው። ቅርንጫፎች እርስ በርስ አትጣሉ፣ ከአንድ ግንድ ላይ ከወረዳችሁ ትደርቃላችሁ፣ ነፍስ ታጣላችሁ የሚል ሊቅና ጳጳስ የለም። ታዲያ ይሄ ማበድ አይደለም? አብደናል። በደንብ ነው ያበድነው። we are sick። ምናልባት ሰው ማንነካው ፈርተን አቅም አተን ምላሹን ፈርተን ሊሆን ይችላል እንጂ ውስጣችን ፍቅረ ሰብ ፍትህ እውነት ተተክሎ አይደለም። እኔ አሁን እሱን እንደዛ ስል ግን ዜሮ አይደለም። አሁን አንዲት ሙስሊም እናት እዛ ወደ ሐረር ያለው ገዳም ምንድነው አሰቦት ከተማ ጋር ገዳሙን ለማቃጠል የሚመጡ ሰዎች ይመጣሉ። አሁን ደግሞ ከተናገርኩ ሰዎች ይጋለጣሉ፣ ይቀርብኝ ይመስለኛል። የሚያቃጥሉ ሰዎችን በማዘግየት የሚገደሉ ሴቶችን በመደበቅ የተሳተፉ ሙስሊሞች ቤታቸው ተቃጥሎባቸዋል። አሁን እነዚህ ውስጣቸው ሰውነት አለ። እንዲህ ጥቂት ሰዎች አሉን። አዎ አሉን።
አእምሯቸው ያልታጠበ ዋሃቢዝም አእምሮ ያላሳጠባቸው ሌላውን ሰው ግደሉ ያላላቸው ቁርአን የማያውቁ በተፈጥሮ የሚያምኑ ግን ሰላት የሚሰግዱ ቁርአን ውስጥ ጂሃድን ያላነበቡ ወይንም ሐዲስ ውስጥ እነሱ ጤናማ ናቸው። ግን መግደል ራሱ ሃይማኖት ነው ብሎ የሚያምኑ ሰዎች አሉ። እነሱም ማስተማር ይጠበቃል። ሰው እንዲሆኑ ከአውሬነት ወደ ሰውነት እንዲመለሱ እና እኔ ህዝብ አበደ ብለን ብንነሳ ነው የሚሻለን ለቅዳችን። አላበደም ካል እንሳሳታለን። ስርዓቱ ብቻ አይደለም፣ ስርዓቱ ኦልሬዲ ህዝብ ሆኗል። የሚኒሊክ ሐውልት ይፍረስ ሲል እኮ ከሱሉልታ እየተንጋጋ የሚመጣ ሰው አለ ለማፍረስ። ከፒያሳ ልጅ ጋር ይደባደባል። ምንድን ነው ይሄ? ኦልሬዲ ወደ ሮቦት ተቀይረናል። በእውነት ማሰብ አቁመናል። ጀዋር መሐመድ ዘበኞቼ ሊወሰዱብልኝ ድረሱልኝ ሲል በአንድ ሌሊት 86 ኦርቶዶክስ አድሮ ተስማምቶበት ማለት በስብሰባ ተፈራርሞ አይደለም፣ ግን አልተቃወመም፣ ወጥቶ አልተቃወመም። ሲዳማን ክልል ለማድረግ አማራና ኦርቶዶክስ መሞት ነበረባቸው። የታለ የሲዳማ ህዝብ ይሄን ያወገዘበት አውደ ንገሩኝ እስቲ። ጨምበለላም ላይ ምንም ላይ የለም። ሰው ሁሉ በሚስጥር ተስማምቷል፣ በዝምታ ተስማምቷል። የታለ የወለጋ ህዝብ ለምንድን ነው የማያምፀው? ሰው አይገደልም ብሎ አይልም። የባንሻንጉል ሰው ለምን አይልም? የድሬዳዋ ሰው ለምን አይልም? ማይኖሪቲ ሆኗል ክርስቲያኑ። ሌላው ክልል ያንተ ክልል ይሉታል። በቃ ቢዚ ነው ወጣቱ። ኳስ ሲያይ፣ ጫት ሲቅም፣ ሲጋራ ሲያጨስ ይቆያል። እዚህ እግሩ ላይ ወገቡን ዝቅ አድርጎ ይታጠቃል፣ ተንበርክኮ ይሄዳል፣ ፀጉሩን ይገምዳል። ሆዱን ብቻ ነው የሚያስበው።
አሁን እኮ ትንሽ ነቅተው ተስፋ የሰጡን የአማራ ወጣቶች ናቸው። ባንዳ ቢበዛበትም በጣም እኮ የተቸገርነው እና ለእኔ አብዛኛው ጠፍቶብናል። ግን መመለስ ቀላል ነው እርሾው ስላለን። የ50 ዓመት ነች መርዟ፣ የ1000 ዘመናት ግን መድኃኒት አለን ባይነኝና አይ ህዝቡ ነፃ መውጣት አያስፈልግም ሳይ ኖ ሃይጃክድ የሆነ ህዝብ ነው የገባው። ሰውማ ግዴታ አለበት። እኔ ወንድሜ ጠባቂ ነኝን እንደማለት ይሆንብናል። አያስፈልግም ብለን ለሞትና ለሰት ከሰጠናቸው ኃላፊነት አለብን። ስናነቃው አሃ አጥፍቻለሁ ብሎ ወደ ንስሐ ይመለሳል። በእርግጥ የአሜሪካን ባሪያ ከባርነት ለማላቀቅ ከባዱ ነገር ባሪያው ራሱ ያስቸግር ነበር ይባላል። ከጌታው ላለመለየት ነፃ አውጪዎቹ የተቸገሩት በዛ ነው እንጂ ማሸሽ መደበቅ ይችሉ ነበረ። ግን ባሪያው እምቢ እያለ አስቸገራቸው። ኮንዲሽን እንደሆኗል። እኛ በ50 ዓመት ብዙ ኮንዲሽን እንደሆኑ ሰዎች አሉ። አሁን እስቲ ይህንን ፌስቡክ ላይ ይህን ውይይት አድርገን ብናዳምጥ ኮሜንቱን ታያላችሁ። ማን ነው የሚደግፋችሁ? ማን ነው የሚወርድባችሁ? ኦፍኮርስ ሶሻል ሚዲያ የሚጠቀም ሰው ነው። ገጠር ያለው ሰው ላይል ይችላል። እውነት ነው። ማጆሪቲው ደና ነው። ያ ደህንነቱ ግን ወደ አክሽን አልተለወጠም። ወይንም እንደዚህ አድርጌ ላስተካክለው፣ ደህና ጤንነቱን ወደ አክሽን ማምጣት አልቻለም። የመራው ያደራጀው የለም። በላይ መመራት የለመደው ታሪኩ ነው። እላይ ጠላት አለ። ስለዚህ ግራ ገብቶት ቁጭ ብላል እንበል። እንደሱ ምናልባት መላምት ከመታን አሁንም አክሽናችንን ኢንፎርም ያደርጋል ብዬ አስባለሁ እንጂ አይ ሄልዚ ነው ጥቂት ሰዎች ነው ብለን ከተውን እኔ የኦሮሞን ህዝብ ነው እያየሁ ያለሁት። ሰው ሲታረድ ጸጥ ያባገዳ ነኝ ምናምን ብሎ ውሃ የሚራጨው ሁሉ የትም የለም። ደም ውስጥ ውሃ ይራጫል መጥቶ አረንጓዴ ሳር ይዞ የለም። የት አለ የሚናገረው? አይናገርም። እና በዝምታ በጥፋት የተስማማው ብዙ ነው። ቀላል አይደለም። ሀዩ ከኛ ይልና እነ ገመቹ መገርሳን ይሰማል፣ እነ እስቅኤል ጋቢሳን ይሰማል፣ እነ አሰፋ ጃለታን ይሰማል፣ እነ ጀዋህርን ይሰማል፣ እነ አህመዲን ቸበልን ይሰማል። እሱ በዋህያ በኩል ይመጣል፣ ያኛው በዘረኞች በጀርመን በኩል ይመጣል። አንዳንዱ መጽሐፍ ቅዱስ ኤዲት ያደርጋል፣ እንደ ማንቴሶ ኡጁሉ የሚባለው በንቲቴሶ የሚባለው ኢትዮጵያ የሚለውን ከመጽሐፍ ቅዱስ ያጠፋል። የተቀናጀ ጠላትነት ነው እየተካሄደ ያለው እና በስፋት ካየ ነው በስፋት መፍትሄ እንሰጠዋለን። አላልተም ማየት የለብንም። ከባድ አድርገን ነው ማየት ያለብን ብዬ ነው የማስበው። ዛት አንዱ የስትራቴጂ መነሻ ይሆናል እና እስቲ እናንተ በደንብ ተነጋግራችሁ መላ ታመጣላችሁ። ዛሬ ከኔ ጋር ማለት አይደለም። አሁን እኔ እየደከመኝ ነው። ድምፅ አይሰማም። ድምፁ ዝቅተኛ ነው፣ በጣም ዝቅተኛ ነው። በጣም ሎው ነው ድምፁ። አሁን መጥቻለሁ። ይሰማል? አዎ፣ ድምፅ ከፍ ያድርጉ እንደምንም ብለው ጥሩ ነው። እና ያለፈው ጊዜ የኦሮሞ ሲኖዶስ የተቋቋመ ጊዜ ቤተክርስቲያን ተቃውሞ ለማሰማት ስትነሳ ህብረተሰቡ ጥቁር እንዲለብስ ሲደረግ ቤተክርስቲያን ጥቁር በለበሰች ጊዜ ለሰላማዊ ሰልፍ የተዘጋጀውን ህዝብ እናስታውሳለን። ያን ጊዜ ያ ነገር የተበላሸው በመሪዎቹ እንጂ ህዝቡ ዝግጁ እንደነበረ ካየን ይህ ህዝብ ታዲያ ተስፋ ሊጣልበት አይገባም ወይ ለማለት ነው። ልክ ኖት። ተስፋ ይጣልበታል። ያ ማለት ግን ህዝብ ያ የኦርቶዶክስ ማህበረሰብ ንቅናቄ ነው እንጂ ሌላውን ሁሉ አይመለከትም። እንዳውም እሱን ለመቃወም ነጭ ለብሰን እንወጣለን ብሎ ሰልፍ ተዘጋጅቶ ነበር። እኛ ሰልፍ ስናዘጋጅ ነጭ ለብሰን እንወጣለን እና ኃይለ ሚካኤል ግጭት አዲስ አበባ ውስጥ ደም ለመደም ለማድረግ ተዘጋጅተው ነው። በተለይ መስከረም 4 የዚህኛው ሳይሆን የዛኛው የዛሬ 4 ዓመት 5 ዓመት ያዘጋጀ ነው የመስከረም 4 ሰልፍ። እኛ ጥቁር ለብሳለን ሲሉ እኛ ነጭ ለብሰን እንወጣለን። አሁንም እንደዛ አሉ። ስለዚህ በፐርሰንት እንዳው ካልኩሌሽን ኖሮም ብናወጣው ጤናማ ሰው ስለዳን አይ ዶንት ኖ አይ ቁጥሩ ይቅርብኝ፣ ግን በጣም ትንሽ ነው ብዬ ነው የማስበው። ብዙ ሰው ኮንፊውዝድ ሆኗል። ክፉ ስለሆነ አይደለም፣ ብሬኖች ሆኗል። በቃ ሰው የሚጠላ ሰው በትክክል ማሰብ አይችልም። ያንን እኛ አሁን ቅድም ባልነው መሰረት ሐሰቱን የሚሞግት አንድ ጠንካራ ቲም ሪሶርስ ያለው ሐሰትን የሚያጋልጥ እዚህ ጋር አሁን ሐሰትን ለማጋለጥ የጻፉ የተወሰኑ መጽሐፎች አሉ። ግፎች እንዴት እንደሚሰሩ ይነበብ እንደሆነ አላቅም። አሁን ይሄ እንግዲህ የትንሽ ሰው ጥረት ነው። ቅድም ያልኳችሁ ወንድሞቻችን ጥረት ነው። ይሄ ጄኖሳይድ እንዴት እንደተደራጀ ኢትዮጵያ ውስጥ የሚያሳይ መጽሐፎቻችን ናቸው። ይሄ የታረዱ ወገኖቻችን መዝገብ ነው።
ሌሎችም አሉን። አማዞን ላይም ልታዩ ትችላላችሁ። ይሄኛው የሐሰት ትርክት ግንግልሻ ማለት ወንፊት ማለት ነው በኦሮምኛ። ሌላም መጽሐፍ አለ፣ ያው አልታተመም። የኦሮሞን ወጣትና ህዝብ በሐሰት እንዴት አእምሮ እንዳጠቡ መልስ የሚሰጥ ነው። ትልቅ መጽሐፍ ነው፣ ግን ገዝቶ የሚያነብ ሰው እንኳን ፕሮሞት የሚያደርግ ሰው እንኳን አናገኝም እኛ። ለምን? ፒፕል አር ቢዚ ኢን ሻይኒ ቲንግስ። በቃ ደማቅ በዓል ላይ መገኘት፣ የሆነ እልል የሚባልበት ቦታ መሄድ፣ በቃ እንደ ማረፍ፣ የኢትዮጵያን ህዝብ መከራ እንደ እረፍት ጊዜ መገናኛ ማድረግ ሆነ ብሎ ጊዜ መድቦ የሚሰራ ሰው አለ? እስቲ አስቡት። እስቲ በሳምንት 1 ሰዓት ለኢትዮጵያ ነፃነት ነው የምሰራው፣ ለእውነትና ለፍትህ ነው የምሰራው ብሎ የሚመድብ ሰው አይታችኋል? አንድ ደግሞ በወር $10 ለኢትዮጵያ ነፃነት አዋጣለሁ የሚል ሰው አይታችኋል? ሚዲያ አቋቁመን እኛ ደሞዝ መክፈል አቅቶናል። ለምን? ሰው ሁሉ ከበሮ የሚደበድበው የታወቀ ቦታ ሄዶ ነው። እርስ በርሱ ይጠራጠራል። ወይ በጎጡ ነው፣ ወይ በሸዋ ነው፣ ወይ በወሎ ነው። መከራ ነው። እና ይሄ በሽታው ዲፕ ነው አባቴ። እና ልክ ኖት አሉ ሞቢላይዝድ የሚሆኑ፣ ግን ባለፈው ሞቢላይዝድ ሆኖ ማን ነው? ኦርቶዶክሳዊው ነው። ኦርቶዶክሳዊው ደግሞ ተከፍሎ ነው። ነጭ ለብሰን እንወጣለን ያለው ደግሞ ራሱ ኦርቶዶክስ ነኝ የሚል ግን የኦነግ ኦርቶዶክሳዊነት ያለው ነው። የክርስቶስ ሳይሆን ኦነጋዊ ኦርቶዶክሳዊነት አለ፣ ትግራዋያዊ ኦርቶዶክሳዊነት አለ እንጂ ክርስቶሳዊ ኦርቶዶክሳዊነት ያላቸው እያነሱ ነው። ከዘር በላይ የሆኑ የጥምቀት ዘሮች እያነሱ ነው። እና ኢዚ አይደለም። ግን በደንብ ዲያግኖሲሱን ምንድነው የምትሉት? በሕክምና መጀመሪያ ምርመራው ትክክል ከሆነ መድኃኒቱ ትክክል ይሆናል። ምርመራውን በትክክል አስፋፍቶ ማየት ይፈልጋል። ከዛ መድኃኒቱን ስንሰራው ብዙሃን ናቸው ጥቂቶች። ጥቂት ከሆነ እንዴት ጥቂቱን እርሾ አሳድገን ብዙሃኑን ወደ ጤና እንመልሰዋለን። ብዙሃን ከሆኑ ጥቂት ጠንካራ መሪዎች ፈጥረን ብዙሃኑ እንዴት ሞቢላይዝ እናደርገን እያለ ስትራቴጂው ሊቀያየር ስለሚችል ዲያግኖሲሳችንን በደንብ በተለያዩ ሰዎች ጋር ተወያይተን ማስፋትና በትክክለኛ 100% ባንችልም ወደ 80 የተጠጋ ዲያግኖሲስ ሊኖርን ይገባል የሚል ሐሳብ አለኝ። የምንጨርስ ከሆነ መልእክቴ እናንተ ለብቻችሁ ቁጭ ብላችሁ ምን አይነት ሪሶርስ፣ ምን አይነት ታይም፣ ምን አይነት ዕውቀት ነው ለሐሰተኛ ትርክት ይሄንን ለሚዲያ ይሄንን ምናምን እያላችሁ ሪሶርስ ሞቢላይዝ ማድረግ። ሪሶርስ ነው አንዱ ችግራችን፣ ታይም፣ ሪሶርስ፣ ኔትወርክ። እነዚህም በደንብ ሰርተን ኔትወርክ ውስጥ እንግዲህ ምሁራን ሰብስበን ምሁራኑ ለሐሰት ትርክት እንዲመልሱ፣ እኛ ደካማ ወንድሞች ይሄን ያህል መጻፍ ከቻሉ በዓለም የታወቁት ትላልቆቹ ምሁራኖቻችን ብሬኖችድ ካልሆኑ በምዕራባውያን ካላበዱ ማለት ነው። ምሁርነት ሁሉ ትክክል አይደለም። ያው እንደምታውቁት ገመቹ መገርሳንም ስለሚያፈራ አባስ ሀጂ ገነሞ መሐመድ ሐሰን የሚባሉ ታሪክ እንጽፋለን ብለው ሐሰት ሲደርቱ የሚውሉ ሰዎችንም ስለሚያፈራ ምሁርነት ሁሉ ቅዱስ አይደለም። እርኩስ ምሁር አለ። ሂትለር ሳይንቲስቶች ነበሩት፣ ዘረኝነትን ሳይንሳዊ ለማድረግ የሚሰሩ የአይን ከለር የሚለኩ የጭንቅላት ርዝመት አይሁድ እንዲህ ነው ጀርመን እንዲህ ነው የሚሉ ማለት ነው። አሁንም ኩሽ ነው ሴም ነው የሚለው ከዛ የተቀዳ ነው። አንቲሴሚቲሲዝም ነው። ናዚዝም እኮ ጥቁር ናዚዝም ነው። አሁን ኦሮሞማ የያዘው ኦነግ ኦሮሞማና ብልጽግና የያዘው ጥቁር ናዚዝም ነው። ናዚዝምን ደግሞ አብዞርቭ ካደረገ በኋላ ሰው ይበላሻል። ብዙዎቹ ተበላሽተዋል። አብይ ሄዶ እኮ በእጁ ሰው አላረደም፣ በፊሽካ ነው የሚያሳርደው። የተበላሸ ሰው ሜዳ ላይ ስላለ ነው። ህዋት መሪዎች ራሳቸው ደብረ ሲና መጥተው ሴት አልደፈሩ። የሚደፍርላቸው የሚገልላቸው ወጣት ስላፈሩ ነው። ወታደሩን እርቃኑን ሲመቱት እልል የሚሉ አሮጊቶች ስላሉ ነው። እልል አሉ እኮ የሚጠብቃቸው ሰራዊት እርቃኑን እየተገረፈ ወደ ኤርትራ ሲሄድ። ይሄ እኮ የህዝብ መበላሸት ነው የሚያሳየው። ሕክምና ይፈልጋል። ይሄ ቁጭ ብለን ኃጢአታችንን ተነጋግረን ፖለቲካሊ ኮሬክት ሳንሆን አሁን እንዲህ አይነት ንግግሬን ይቀዱና ህዝቡን ሰደበ ይላሉ። አይ ህዝቡ ቁስል አለበት፣ ቁስል ስድብ ነው ይላሉ። አይ እኔ ቁስሉን እናክም ነው ያልኩት። አንደብቅ፣ ምንም አንደብቅ፣ አንፍራ። ፈርተን ፍርሃት የተሰጠን ከእግዚአብሔር ለመዳን ነው። የማያድን ፍርሃት ነው ኢትዮጵያኖችን የወረረው፣ የሚያስጠፋ ፍርሃት። ወያኔን ስንፈራ፣ ደርግን ስንፈራ፣ እነዚህ ሰዎች ስንፈራ፣ ዓለም አቀፉ ማህበረሰብ እውነት ሳንናገር ስንፈራ፣ እነሱ በዓለም ደረጃ ዲፕሎማሲ ሲሰሩ፣
አሁን እዚህ ምዕራብ ምን ብለው ነው የኦነግ ደጋፊዎች? ኮሎናይዝድ ነች፣ እኛ ኢንዲጂነስ ፒፕል ነን፣ ሴሜቲኮች መጥተው ወረውን ነው፣ ዓለም ሁሉ ዲኮሎናይዝድ ሆኖ እኛ ብቻ ነን ኮሎኒ፣ በኢስት አፍሪካ የምንኖር ኦሮሚያ የሚባል ትልቅ ሀገር አለ፣ አቢሲኒያን ወረውናል ሲሏቸው በአቢሲኒያ ስም ተሸንፈው ስለሚያውቁ ቶሎ ይቀበሉትና ለነዚህ ሰዎች እውቅና እንስ እያሉ እየሰሩ ነው። ለምን? እኛ በዲፕሎማሲም የለንም፣ ፖለቲካሊ ኮሬክት መሆን ኢትዮጵያ ኮሚኒቲ የአማራ ምናምን we are so weak። ባለንበት ሀገር እውነተኛውን ዲፕሎማሲ አንሰራም። የህዝብ ዲፕሎማሲ እውነቱን አንናገርም። ኦልሬዲ የጠላንን ሰው ሁለተኛ ጥላቻ እኮ የለም። አንዴ ጠልቶ ገሎናል። እውነት አንነግረውም። ይመለስ ነበር እውነት ብንነግረው ወደ ፍቅር። ወንጀሉን መዝግበል ብናሳየው ይሄን ነው ያረከው ብንለው ይመለስ ነበር። አሁን ትላንትና አንድ ሰው እዚህ ምዕራብ ሀገር የሚኖር ሰምታችሁት ይሆናል። ፌስቡክ ላይ ፋንታውን ዋቄ ብላችሁ ብታዩት የራሴን ደካማ ኮሜንት አድርጌበታለሁ ሰውየው ላይ ምን እንደሚል you'll be shocked። ይሄን ሰውዬ እዚህ ሀገር ያለ እዛ እሱ የሚኖርበት ሀገር ያሉ ኢትዮጵያውያን እዛው ሀገር ከሰው በሱ ምክንያት ጄኖሳይድ እንደሚካሄድ ፕሩቭ አድርገው እንትን ማለት ይችላሉ፣ ማስቆም ይችላሉ። ግን ይሄን የሚያደርግ ሰው የለም። አምተን በፌስቡክ እኔ እንደመለስኩት መልሰን ሰው ሲሞትብን ሻማ አብርተን እንረካለን እንጂ አክሽን የለንም። ግን እነሱ የሚያደርጉትን ይኸውና እዚህ ጋር የኦሮሞን ህዝብ ባህል፣ የኦሮሞን ህዝብ እምነት፣ የኦሮሞን ህዝብ ተቋማት፣ የኦሮሞን ህዝብ ትራዲሽናል ሲምቦልስ በማፍረስ በማጥፋት ስም ከስም ጀምሮ ማለት ከቅሚያ ጀምሮ ከዘረፋ ጀምሮ ከወንጀል ጀምሮ ባዕድ አምልኮን በኦሮሚያ ክልል በማብዛት ጀምሮ ከፍተኛ የሆነ ህዝቡ ዛሬም ነገም ለመቼም ረጅም ጊዜ የሚወስድብን ገና አንገቱን ቀና አድርጎ ራሱን ነፃ አድርጎ እንደ ራሱ እንዳይኖር ሽባ ያደረገች ተቋም በኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ለኢትዮጵያ ኦርቶዶክስ ቤተክርስቲያን አንድ መልእክት አለኝ። ይበቃዋል። ይሄ ሰው ስደተኛ ነበረ፣ ዩጋንዳ ይኖር ነበረ። ዩጋንዳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አስጠልለውት ቤት ኪራይ መክፈል ሲያቅተው እየከፈሉለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ወደ ካናዳ እንዲመጣ ያደረጉት ሰው ነው። በቤተክርስቲያን ስፖንሰር እያደረጉ ያመጡት ሰው ነው። ይሄን ትርክት ይሄን አሁን እሱ የሚረጨው መርዝ እሱ ባለበት ከተማ ለፖሊስ አመልክቶ የሚታረዱትን ኦርቶዶክሳውያን መረጃ ሰጥቶ ይሄን ሰውዬ በጄኖሳይድ በህገ ወጥነት መክሰስ ይቻላል። ግን ይሄን የሚያደርግ ሰው የለም። ኖ አክሽን። ኢን አክሽን ራሱ ከወንጀል ጋር መተባበር ነው። ይህ ምን ማለት ነው? እኛም ራሳችን የዚህ ጥፋት አካል ነን። እንኳን ሌላው ደህና ነው ልንል እኛ ራሳችን አክሽን የለንም። ላይክ ኢትስ ላይክ ምንድን ነው የሚባለው? መጥፎ ቋንቋ ይሆንብኛል። አመንዝራ ሰው ወይንም ሌላ በአማርኛ አለው መሰለኝ ሌላ ቋንቋ ቅንዝረኛ ነው የሚባለው ይመስለኛል። በአይምሮ አመንዝራ ሆኖ በአካሉ መፈጸም የማይችል ሰው አለ። ታውቃላችሁ አይደለ? ኢምፖተንት የሚባል መልካም ሐሳብ አለን ግን ኢምፖተንት ነን። አክሽን የለንም። አክሽን ይፈልጋል። ዛሬውኑ ወስነን ዛሬውኑ የሆነ ነገር ሲድ ዘር ጀምረን እስከ መጨረሻው መሄድ ይፈልጋል አክሽን። አሁንማ ሞት ለመድን፣ ሬሳ ማየት ለመድን፣ ማውራት ለመድን። ፋኖ የሚባል የሆነ የተጋጋለ ጦርነት ሲነሳ እነሱ ነፃ ያወጡናል ብለን ዴሊጌት አድርገን ትንሽ ፍራንክ እየላክን መኖር ጀምረናል። ነፃ አውጪ ለራሱ ነፃ ከወጣ በኋላ ሐሳቡን ቢቀይር የምንቆጣጠርበት መንገድ የለም። መሆን ያለበት ነፃ አውጪውን ስትደግፈው ቁጥጥር አድርገህበት ነው። ርዕይ ምንድን ነው? እሴትህ ምንድን ነው? ግብህ ምንድን ነው? ፍኖተ ካርታ ምንድን ነው? የወደፊት ኢትዮጵያ በአንተ አይምሮ ምንድን ናት? አየህ፣ የአማራ ገበሬ ምን ያገኛል? የትግራይ ገበሬ ምን ያገኛል? የኦሮሞ ገበሬ ምን ያገኛል? የደቡብ ሰው ምን ያገኛል? የሰው እኩልነትና ፍትህ እንዴት ነው የሚመለሰው? የፋኖ ድል የማን ሽንፈት ነው? ሽንፈት ማለት የማ መከራ ነው? መከራ የማያመጣ ድል ነው? ይሄ ሁሉ መብራራት አለበት። ሌላ መከራ ዙር ውስጥ መግባት የለበትም። we don't know who is going to hijack this movement።
ስንሳተፍ ከልባችን ቀንና ሌሊት እያሰብንበት እንደ ራሳችን ጉዳይ ነው መሆን ያለበት እና ይሄንን ባለጌ ሰው እንኳ የሚከስሰው የለንም እኛ። ከዚህ በፊት አዲስ አበባ እንዳይገቡ ግደሏቸው፣ ጨርሷቸው፣ አባይ እንዳሻገሩ እያለ ንግግር ሲያደርግ ነበር። ምንም አልሆነም። ይኸው ይኖራል፣ አልተከሰሰም። በሱ አንደበት ብዙ ሰው ይሞታል። አሰፋ ጃለታ ያን ሁሉ መጽሐፍ አሳትመው አልተከሰሰም። ጀዋር መሐመድ እየዞረ አውሮፓ ንግግር ያደርጋል፣ አልተከሰሰም። ይሄን ኤቪደንስ ይዞ መክሰስ ይቻል ነበር። ይሄን በእንግሊዝኛ ተርጉመን አማዞን ላይ አስቀምጠናል። ግን የለንም። we are not there። የኔ አይነቱ ያልተማረ ሰው ዝም ብሎ መለፍለፍ ልፍለፋው ከጠቀመ እንግዲህ እግዚአብሔር ያውቃል፣ አላቅም እኔ። እግዚአብሔር ይስጥልኝ ወዳጆች። እንግዲህ የምትሉትን በሉና እንዝጋውና እናንተ ተወያዩ። እንደምንኖት ደህና ነው ወይ? ቲቲ ነኝ። እግዚአብሔር ይመስገን እናቴ። አወቁኝ፣ ቲቲ ነኝ። እሺ ዛሬ ሰርፕራይዝ አደረጉኝ። እኔ ዛሬ ይመጣሉም ብዬም አልሰማሁም ነበር እና በጣም ደስ ብሎናል። እግዚአብሔር ይስጥልን። አሁን ስለ ፋኖ ያነሷት ላይ ፋኖን ይህን ጥያቄ ለመጠየቅ እሱም እንዲመልስልን አሁን እኮ ጊዜም የለው። ቤቱ ድረስ ሊገሉት ስለሄዱ መጀመሪያ ነፍሱን አድኖ ትንፋሽ ሲኖረው መጠየቅ ምንችለው። አሁን በጦር በምን ያው ለእሱ አልነግርም ተከቦ ህዝቡን ሳይቀር አብይ አህመድ እየገደለው ነው ያለውና ለጥያቄም ለመልስም ጊዜ የለውም አሁንና ትንሽ እንደው እንጠብቀው እላለሁ ጥያቄው። ምክንያቱም መጀመሪያ ህልውና ነው የምትሉት የመኖሩ ጉዳይ ነው። አሁን እየተሯሯጠ ነው ህይወቱን ሊያድን እና እውነት ነው። እስቲ ትንሽ ጊዜ እላለሁ። ከእርሶ አላውቅም። የለም ልክ ነሽ። በጣም ትምህርቶ ደስ ብሎኛል፣ ገብቶኛል። አመሰግናለሁ። ልክ ነሽ። እኔ ፋኖ ስል እየተታኮሱ ያሉ ሰዎችን ብቻ ማለት አይደለም። የምንደግፋቸው ሰዎች ራሳችን ተከፋፍለን አሁን ገንዘብ ስናዋጣ እኮ ለሸዋ ልላክ የለም ለዛ እያልን እኮ እንጣላለን አይደለም። እኛ ራሳችን ሮድ ማፕ የለንም። we are እኮ ፓርት ኦፍ them። የእሴት አንድነት አለን። ጠመንጃ ያዘ ሰው ብቻ አይደለም ፋኖ። በነገራችን ላይ ነው ሪሶርስ ሞቢላይዝ የሚያደርግ ዲፕሎማሲ የሚሰራ በምሁርነት ታሪክ የሚተነትን ሰው ሁሉ ፋኖ ነው። ፋኖ ቋንቋው ተኳሽ ማለት ብቻ አይደለም፣ ለፍትህ መቆም ጭምር ነው። ፋኖ መጽሐፍ ቅዱሳዊ መሰረት እኮ አለው። ዳዊት ነው፣ ቅዱስ ዳዊት ነው። አንዱ ሳኦል ሲያሳድደው በቅናት ጫካ ገብቶ ንጉሥ አልገልም እያለ ራሱ እየታገለ ፋኖነት ማለት ለፍትህ መስፈንጠር መፏነን ማለት ነው። ኮንሰፕቱ ዲፕ ነው። አሁን ያሉ ልጆች የፈጠሩት አይደለም፣ ዘመናዊ ነው። ግን ይሄ የራስ መንግስት ያጠፋ የራስ መንግስት የድሮ የአርበኝነት ነው፣ የውጭ ጠላትን ነው። ያሁኑ የራስ መንግስት ነው። ፎርማቱ ይለያልና ብዙ ምሁሮች አሉ በየፌስቡኩ እና በየቲክቶኩ ላይ አጫጭር ነገር እየረጩ ዝም ብሎ ራስን ማስተዋወቅ የሚለውን ትተው ውጪም የትም የሚኖሩ ወንድሞቻቸውን ሰብሰብ ብለው ይሄን እንዲሰሩላቸው መፍቀድ አለባቸው። አንዳንድ ግሪዲ መሪዎች ደግሞ አሏቸው እኮ እነሱም ቢሆን እነሱ ተዋግተው እነሱ ሀገር ጠቅልለው እነሱ ኢቭን የሌሎቹን የአማራ ክፍለ ሀገሮች በስራቸው አድርገው ከአሁኑ ጠቅላይ ሚኒስትር የሆኑ ሰዎች አሉ። ለአንድነት እንቅፋት የሆኑ ሰዎች የምናውቃቸው ስማቸውን የማልጠራቸው እንዲህ ብለው እንዲሰሙም ጭምር ነው ስለምንተዋወቅ። እና ሮድ ማፕ የማይጽፍ ሰው አጭበርባሪ ብቻ ነው፣ ጊዜ ያጣው አይደለም። ለምሳሌ እንትና አብይ ያሻግራቸዋለሁ ብሎ አጭበረበረን በተጻፈ ነገር እንዳይጠየቅ። እኔ ፋኖ ከንግግራቸው ከድርጊታቸው ማልጠራጠራቸው ብዙዎች አሉ። ጫካ ከመግባታቸው በፊትም ይሄ ነገር ሲሰራም ሌሎች ውጊያዎችም የማውቃቸው ሰዎች አሉ። እነዚህ ሰዎች ጠረጥራለሁ ማለት አይደለም። በመርህ ደረጃ ግን የራስን ህልውና ስታረጋግጥ ህልውና አደጋ ያመጣብህ አካል የተሸጎጠበት ማህበረሰብ አለ። ያም ማህበረሰብ ወገንህ ለማድረግ ሮድ ማፕህን መርህን ማሳየት አለብህ። በጠመንጃ የሚያልቅ ነገር የለም። ካለቀም ደሙ ብዙ ነው። ለዚህ ጊዜ አይጠፋምና ትንፋሽ የላቸውም እስማማለሁ። ለዚህ ትንፋሽ ያጣሉ አልስማማም ማለት ነው።
አያይዘህ ልትናገር ነበር መሰለኝ። እሺ ቲቲ ሀሳቤ እንደዚህ ነው። አንቺም ሀሳብ የተከበረ ነው። እሺ ጊዜ ይስጥልኝ። ተመልሻለሁ። ስለ ትርክት ጉዳይ አይ ቲንክ ለ50 ዓመት ትርክቱን የሚተርኩ ሰዎች ብቻቸውን ተርከውት ስላልተመከተ ትክክል ስላልተመከተ በጭራሽ ስላልተመከተ እዚህ ደርሰናል። ከዚህም በኋላ ራሱ አሁን እንኳን እያለን ያንን አንለርን የሚያደርግ ተራኪ ያንን አንዱ የሚያደርግ ተራኪ በማነሱ ጥቂቶቹ እስር ቤት በመግባታቸው መከራ እናያለን። እኔ እንኳን ጥያቄ ትንሽ ወደ ሪሊጅኑ ላይ እሳቸው ጠንካራ ስለሆኑ ወደዛ ልምጣና ለአቡነ ኤልያስ የጠየኳቸውን ልጠይቅና የእሳቸውን መልከታ ልመልከት። በሕግ አምላክ የጳጳስ ጥያቄ እንዳይጠይቁኝ ከመላክ ሁላ ጎደል ብገምትም አንዳንድ ከባድ ጥያቄዎች ሲኖሩኝ አቡነ መልከጼዴቅ ነበሩ የምጠይቃቸው እና በጣም ፕሮግሬሲቭ ነበሩ፣ በእኔ አይን ማለት ነው። ፕሮግሬሲቭ ነበር የምጠይቀው። ጥያቄ ውስጥ ከትቼዎታለሁ። ሌላም ሰው አለ የሚናገር ወይስ? እኔ ነኝ። ፕሮግሬሲቭ ያሉትን ቃል ይዤ ነው። ይቀጥሉ። እሺ በእኔ ግምት ብያለሁ። እና አቡነ ኤልያስን በአንድ ቦታ አገኘኋቸውና እኔ አንዴ ተቸግሬያለሁ። አሁን እንግዲህ የምጠይቀው ጎምቱ ሰው ስለጠፋ እርስዎ ትልቁ ነው እዚህ የማየውትና አንድ ጥያቄ ብጠይቀውት ምን ይመስሉታል አልኳቸው። አይ ልጄ ጠይቀኝ አሉኝ እና ምሳ ነበረ። ምሳው ይለቅና ይሻለኛል ስላቸው አይ እኔ ብዙም እኮ እንትን አልልም እና ግድ የለም ጠይቀኝ አሉ። እውነትዎን ነው? አዎ እሺ ብሎ እንግዲህ እንደው ይገርሞታል። እንግዲህ እንደ በስዕል እንዲያዩት ነው የሚፈልገው። ቤተክርስቲያኑን ግቢውን አልፎ ምዕመናንን አቋርጦ በሩን የቤተክርስቲያን በር ከፍቶ ቤተክርስቲያኑ ተጸዳድቶ ቄስ ገሎ ሲወጣ ይህንን የማያስቆም ህብረተሰብ መፍጠራችሁ አያሰጋችሁም ወይ አልኳቸው። በህሊናቸው እንዳይሆን ሁላችሁም ማየት ትችላላችሁ። ይሄ በማንም ካፓሲቲ ነው። በኋላ አዩኝና እንዴ መጸለይ እኮ ነው አሉ። ለማን ነው መጸለይ አልኳቸው። ለእግዚአብሔር ነዋ አሉ። እንዲህ ቀላልም ሰው አይደለሁም እኔ። እንዴ አሁን እኔ የሚሉትን እግዚአብሔር አያየውም እንዴ? ማርያም አታየውም እንዴ? እነ ገብርኤል አያዩትም እንዴ? በእነሱ እይታ ውስጥ አይደል እንዴ ገባው ስላቸው አይናቸው እኔ አይን ጋር ደረሰ። መልስ የለም። ፍጥጥ ተባባል። ከዛ በኋላ ሌላ ቀን ብናገር ይሻላል አሉ። አይ እውነትዎን ነው ይሻላል። ይሄ እኮ ነው የከበደኝ። ነገር ግን እኔ ሰግቻለሁ። ይህን ማስቆም የማይችል ሃይማኖት ወይም የማይችል ምዕመን ማፍራት እጅግ አደገኛ ስለሆነ የማስተማር ዘዴያችሁ መቀየር ሳይገባው አይቀርም። ፈጣሪ የሚያየውን ነገር አሁን አሰልፌላችኋለሁ። እነኚህ በሙሉ ተራ ድሃ እንኳን ቤቱ በቆንጥር በአጥር በዘበኛ በምናምን ኢትዮጵያ 8-8 ፉት በር እያደረገ ይዘጋል፣ ኤሌክትሪክም ያደርጋል። ቤተክርስቲያኑን ለባዶ ሜዳ የምትለቁበት ምክንያት ለምንድን ነው አልኳቸው። በቃ መልስ የለም እንዴ እኔን አልፈህ ካልሄደ ብዬ እኔ ትንሽ ጀምር የኔን ማለት ነው ይቅርብኝ፣ አሁን እዚህን ያህል ከሄዱ ይበቃኛል ብዬ ተውኩ። ዊዝን 2 months እሳቸው ለሴም ፐርሰን አይደሉም አሁን ብዬ ነው ማሰብ። የኔ ምክንያት ላይ አሁን ይችላል፣ ነገር ግን አትሊስት እንትን ጆልት አድርጓቸዋል ብዬ አስባለሁ። እጅግ ጆልት እንዳደረጋቸው ግልጽ ነበር። ምክንያቱም በዘልማድ ስብከት ሊያስቆሙኝ አልቻሉ። ጸሎት ነው ያሉ። እኔ መጸለይ እንደሚያግዝ ድፍረት የለኝም አውቃለሁ። ነገር ግን እግዚአብሔር ደግሞ የሚያየውን ደፋር ላቁም። እዚህ ላይ እርስዎ ምን ይመስሎታል? አይነት የሚሄዱ ሰዎች አሁን ከጀመርነው ሀሳብ ውጭ ነው ያመጡብኝ። ሁሉንም ጥያቄ እዚህ አንመልሰውም። እኔ ወደ አክሽን ልውሰዳችሁ። እኔም ማምነውን ነው። እኔ ሃይማኖት መምህር አይደለሁም። እኔም ማምነውን እነ ቅዱስ ዳዊትን የአድዋ ታቦት ይዘው የዘመቱ አባቶቻችንን፣ ጣሊያን ፊት ቆመው የተሰዉ እነ ቅዱስ ጴጥሮስን፣ ነቢዩ ኤልሳን አጋግን ማርኮ ሲያመጣ በጦር ወግቶ ያሳየውን ነቢይ እሱን ሁሉ ምሳሌ ስለማድረግ ከብፁዕ አባታችን ተቃርኜ በሚዲያ እንድናገር እንድጠይቅኝ አልፈቅድም። ምልክት ሰጥቻለሁ። የአድዋ የቅርቡ ታቦት ይዞ የዘመተው ማን ነው? አጼ ፋሲል
አፄ ፋሲል ሲክድ ዘምቶ ተዋግቶ የሞተ ጳጳሳችን ማን ነው? ይሄን ታሪክ ስለሚነግረን እናውቀዋለን እና ይበቃናል። አዎ አንዲት ነገር ተችቼ ልወጣ ነው ልሄድ ነው በርሶ አነጋገር ላይ አቡነ መልከጼዴቅ ፕሮግሬሲቭ ነው ያሉት ነገር ፕሮግሬስ ምንድን ነው? ኦርቶዶክሳዊ ሆነው እንዲመልሱልኝ ነው የምፈልገው። ኦኬ እኔ በማውቀው ማለቴ ነው በታሪካቸው ሴቶች በቤተክርስቲያን እንዲሳተፉ ከድሮ ይልቅ ትምህርት ቤቶች ለሴቶች ለትምህርት ቤቱ በጣም ብዙ ትምህርት ቤቶች መክፈታቸው ያለው ስርዓት በፊውዳል ስርዓት ጊዜ ያው የእሳቸው የመንግስት አማካሪ ሆነው ከቀሳውስቱ ፕሬሸር እንደሚኖርባቸው ከዛ በኋላ ታስረው ተፈተው ወጥተው በየቀኑ ቤተክርስቲያን በእውነት ለመናገር ክሬዲት የሚሰጣቸው የ50 ሰው ያህል ሰርተዋል። እኔ ራሴ አይን የሚያየው ነው። ውጪ በተለይ ቤተክርስቲያኖቹ እንዲስፋፉ ከየትም ገደል ሄደው አቋቁመዋል። ይህን ተስቲፋይ ያደርጋለሁ። ቦርድሊ ኢትዮጵያን ወክለው ኤኒ ሰልፍ ምናምን ጩኸት ላይ ተገኝተዋል። ይህን ነው የማውቀው። በቃ ጥሩ። በዚህ ነው ፕሮግሬስ የምላቸው። ጥሩ። አይ እኔ ስጋቴ ሌላ ነበረ። በዚህ መልክ ከሆነ ችግር የለብኝም። ሌላ ያልኩት በሃይማኖት መልክ ካየነው በኦርቶዶክሳዊነት ውስጥ ፕሮግሬሲቭ የሚለው ቃል አደገኛ ስለሆነ ነው። የትምህርት አቀራረብ ምናምን ላይ ፕሮግሬስ ያስፈልገናል። ቴክኖሎጂው ዘመኑ ፍልስፍና ሲያመጣ ክደት ሲመጣ ለክደቱ መልሶ መጻፍ፣ ኮሚኒዝም ሲመጣ ማርክሲዝም ዲፊት ማድረግ፣ ሴኩላሪዝም እና ሊበራሊዝም ኦርቶዶክሳዊነት ምን እንደሚያደርግ ማስተማር፣ ይሄ ፕሮግሬሲቭ ነው አቀራረቡ። ምንጩ ግን ያው የሐዋርያት ሆኖ ማለት ነው። ብዙ ሰው ግን ፕሮግሬሲቭ የሚለው ትውፊትን መሻር፣ አዳዲስ ነገር መጨመር እሱን ነው እና በዛ መልክ እንዳይመጣብኝ ነው የጠየቅኩትና አመሰግናለሁ። ግልጽ ሆኖልኛል። በድካማቸውና ባደረጉት ጥረት አንጻር ስለሆነ ችግር የለውም። ከመስመር ውጭ ግን እናወራለን። አባቶቻችን መልካም እየሰሩም አንዳንዶቹ እንዴት እንደሚጎዱ እናነሳለን። ጳጳስ ስለሆኑ ችግር የለባቸውም አይባልም። ጳጳስ ሆኖ መናፈቅም አለ፣ ካልተገለጠበት ሲስተማቲካሊ የሚያጠፋም አለ በነገራችን ላይ እና እሱ ለብቻ የምናወራው ነገር ሆኖ ይቆየን። እስቲ አሁን እናንተ ቤት ስራ ልስጣችሁ፣ ትቀበሉኛላችሁ? ላማርጣችሁ ነው። አንድ መጽሐፍ የኢትዮጵያ ታሪክ ይሄ የተበረዘው የእልቂቱ የምናምን የ500 ዓመት ታሪካችንን ባጭሩ ያዘጋጀ መጽሐፍ አለ፣ አልታተመም። ይህም መጽሐፍ አሳትሞ የማሰራጨት የማስተዋወቅ አቅም አላችሁ፣ አቅም ማዳበር ትሞክራላችሁ። አንድ ሁለተኛ ማሳተም ሳይሆን ኦልሬዲ የታተመውን ሰው እንዲያውቀው ለማድረግ መዝመት ትችላላችሁ። አሁን ይሄ ታትሟል፣ ግን ኢትዮጵያ ውስጥ መሸጥ አይችልም። ወደ ብዙ ኮፒ ተወስዷል፣ ተወርሷል። ይሄም መልሶ ማሳተም በእንግሊዝኛ የታተመ አለ፣ በእንግሊዝኛም አማዞን ላይ አለ። ግን ማስተዋወቅ ቤት ስራ ነው። ይሄ መጽሐፍም አማዞን ላይ አለ፣ ግንግልቻ። ይሄም መጽሐፍ በብዛት ሰው እንዲገዛው እንዲጠቀምበት ማስተዋወቅ ማሳተም አይጠበቅባቸውም። የእንግሊዝኛውን ግን ገዝቶ ለዲፕሎማቶች የእንግሊዝኛ ቋንቋችን የሰከንደሪ ሰው ስለሆነ የተረጎመው ጥሩ አይደለም ቋንቋው፣ ግን ፋክት ይናገራል። አሁን አሻሽለን እንደገና ጊዜ ፈጅቶብናል፣ ይመጣል። ግን አሁን ያለውን ማስተዋወቅ፣ ጉባኤ ላይ ማቅረብ፣ በዚህ መሳተፍና አዌርነስ ማሳደግ ትችላላችሁ። እኛ ሙሉ ፈቃደኛ ነን። እኔ እንደምለው ከሆነ ወይኔ ልበል መሰለኝ፣ እኔ ሙሉ ፈቃደኛ ነኝ። ሌሎቹም እንደዛው ሊናገሩ ይችላሉ። በምንችለው አቅም ሁሉ ይሄን ነገር ለማድረግ ለእርሶ ብለን አይደለም፣ ለማንም ብለን አይደለም። ይሄ የኢትዮጵያ ጉዳይ ነው። ስለዚህ እንሳተፋለን የሚል ግምት አለኝ። ሌሎቻችሁም እንግዲህ መናገር ካለባቸው ይናገራሉ። አለበለዛ ስራውንም የሆምወርኩንም እኔ ለያዘውና እኛ ተነጋግረን ነገሩን እንደሚሆን እናደርገዋለን። መምህር በጣም ጥሩ። መጽሐፉን ሊስት ተቀበላቸው? አዎ በሙሉ እቀበላለሁ። ሊስቱን በሙሉ ይነግሩኛል። በዛ መሰረት ወይ እንላላካለን በዛው። በጣም ጥሩ። አሁን ያልታተመ አንድ ሌላ ወንድማችን አዘጋጅቷል። እዛው ኢትዮጵያ ውስጥ ነው ያለው። ዲጂታሉን ከላከልን እሱን አሳትመን
አደጋ ያለበት ቦታ ነው ያለውና ልንገልጸው አንችልም። እሱን ብንሰራ ጥሩ ይመስለኛል። እስቲ አስቡበት፣ እንነጋገራለን። መድከማችን ካልቀረ ወደ አክሽን እንድንሄድ ነው። ሁለተኛው የትዊተር ዘመቻዎች እናደርጋለን እኛ በተለይ በዚህ በአማራ ጄኖሳይድ ላይ እና እኔ ትዊተር ላይ ደብዳቤ ጽፌ መረጃ አስቀምጬ ትዊት ሳደርግ ተቀብሎ ትዊት የሚያደርግ ሰው የለም። ለምን? ሰዎች በራሳቸው ሰርክልና ለምሳሌ እኔ ትዊት ያደረኩት እነሱ የሚደግፉት የሆነ ጀግና ካለ ከሱ ጋር ይስማማ ይሆን ፋንታኑ አኬ ብለው ያስባሉ። ጉዳዩን ሳይሆን የቡድን አስተሳሰብ አደገኛው ይሄ ነው። ታውቁታላችሁ። ግሩፕ ቲንክ ኢንስሌቭ ያደርጋል ሰውን። በግሩፕ ማሰብ የሚጠቅመው በእግዚአብሔር ሕግ ውስጥ ለእግዚአብሔር መንጋ ስንሆን ይጠቅማል፣ ነፍስ ስለሚያድን። በሰው ፍልስፍና በዘርና በጎጥ ሲሆን ግን ባሪያ ነው የሚያደርገው፣ ያሳንሳል በጣም። እና አሁን አንዳንድ ሀሳብ ሳቀርብ መጀመሪያ ቼክ የሚያደርጉት ከሚደግፉት ጎጥ መሪ ወይንም ከሆነ ሰው ነው። በቃ እውነት ለነሱ ያ ሰውዬ ነው እንጂ ሀሳቡ አይደለም። ከዚህ አይነት ዲዚዝ ደግሞ ካልተላቀቅን መቼውንም አንድ ሆነን ቅድም እንዳልነው አንድ ርዕይ፣ ግብ፣ መርህና እሴት ላይ ተመስርተን ቤተሰብ ሆነን ጠላቶቻችን ማሸነፍ አንችልም። ግለሰብ መከተል ከጀመርን ያስቸገረን አሁን ሚዲያውም ግለሰብ በማጀገን ነው። this is very dangerous። መልካም ስራ የሰራልንን ሰው አደጋ እንዳይደርስበት እንጠብቀዋለን፣ የሚያስፈልገው እናረግለታለን እንጂ ከሚፈልገው በላይ ፓምፕ ካረግነው አምባገነንና ክፉ ይሆናል። ከእግዚአብሔርም ጸጋ ያጣል ክብር ሲበዛበት። ግዴታክ ነው ጸጋ የተሰጠው እኛ ልታገለግለን ነው ብሎ ማስገደን ነው። መምህርም ከሆነ ይሄን ጸጋ እግዚአብሔር የሰጠህ ለአገልግሎት ነው እና እንዲህ አድርግ ነው እንጂ አንተ እንዲህ ነህ ካሉት ሰው ይታበይና ይሰበራል። ፖለቲከኛ ከሆነ ደግሞ እኔ ልግዛ ይላል። ከሱ የተሻሉ ሰዎችን ካጠገቡ ቶሎ ያጠፋል እንዳይታወቁ። ፋኖስም አንዳንድ መሪዎች እንደሱ ጠባይ ታይቶባቸዋል። የሚበልጣቸው ሰው እንዳይወጣ ወደ ሚዲያም እንዳይወጣ ሰውም እንዳያውቃቸው እያደረጉ ራሳቸውን ሲሸጡ የሚውሉ ሰዎች አሉ። ይሄ አማራዊም ኦርቶዶክሳዊም አይደለም። አማራዊ የሚባል ቃል ተፈጥሯል። እኔ ኦርቶዶክሳዊ ይለዋለሁ፣ ሌሎቹ ኦርቶዶክስ ነፍጠኛ ነዋ ብለው ደግሞ ሊጠቀሙበት ይችላሉ። አውቃለሁ፣ እንትኑን ፖለቲካውን አውቃለሁ። ግን ሴቱ የአማራ ሴት የተመሰረተው በእግዚአብሔር እምነት ላይ ስለሆነ ተወራራሽ ሆኖ ሊነገር ይችላል እና እንዳው አንዳንድ ሀሳባችንን የትዊተር የሚዲያ ዘመቻ ምናምን ስናረግም እንደዚህ አይነት ሰፊ ኔትወርክ ቢልድ ማድረግ ብትሞክሩ ብትችሉ እና መሳሪያውንም ብንጠቀም ሜሴጅ ዲፋይን ማድረግ በርግጥ ያስፈልጋል። የቱ ሜሴጅ ነው ለዚህ ትግል የሚጠቅመው፣ ለሁላችንም ነፃነት የሚጠቅመን፣ ለህዝብ መቀራረብ የሚጠቅመን የሚለው ሜሴጅ ስራዬ ብለው ዲፋይን ማድረግ ይፈልጋል። ያ ዲፊኒሽን ግን ርዕይ፣ ግብና እሴት ላለው ሰው ነው እንጂ አንስማማም። ዲፋይን ስናደርግ መጀመሪያችን መስመር ሳናሰምር በአረፍተ ነገር አንስማማም። እኔ ብር አዋተው እዚህ ሰፈር ልካለን ብለው ሲጣሉ ስለሰማው ነው። ዲያስፖራ ያሉ ሰዎች ርዕይ ሳይሆን ቡድን ነው ያላቸው። ይገርመኛል። እኔ በጣም ይህን ትልቅ ትግል ወደ ሰፈር ማውረድ ትልቅ ነውር ነው፣ ግፍም ነው። በአማራ ላይ ግፍ መስራት ለጠላት እንደማገዝ ነው እኔ የምቆጥረው። ትግልን የጎጥ ማድረግ የግለሰብ ማድረግ በእውነት እና በዚህ እንድንረዳዳ በደንብ አስቡበት። ለብቻችሁ ሲሆኑ ተወያዩና ሀሳብ አምጡ። ያው ድንገት ነው እኔ ይሄን ቀን ቀጠሮ ይኑረን አይኑረንም አላውቅም። በአጋጣሚ ስራ ሳይኖረኝ ወደዚህ ወደ ስቱዲዮ የሆነ ነገር ልሰራ ስወርድ ነው የተያዝኩት። እግዚአብሔር ይስጥልን። እንግዲህ በርቱልን። በጣም ተስፋ የሚሰጥ ስራ ነው የጀመራችሁት። ያንዴ ጣፍ ልጅ አለ በጣም ጎበዝ የሆነ ልጅ ትዊተር ላይ በጣም ጎበዝ የሆነና የሆነች ትንሽ ነገር ጽፎሎታል። የሚያነብ ትውልድ ቢኖር ዛሬ ለገባንበት የማይምነት አረንቆ አንበቃም ነበረ። ግን ለማንኛውም አካውንቱን ላኩልኝ ብሎታል። የምን አካውንት ነው? የእንትን ነው የትዊተር ላኩልኝ። በጣም ጎበዝ ልጅ ነው። በጣም ቀጥታ አድርጎ ያዘ። ሌሎችም ብዙ አሉ እዚህ ላይ ተጠቀሙ ስላሉ ችግር የለም። አዎ እኔ ያው እንትን ወገን ሳጣ ወደ ንዴት ወስድና ንግግሬ ሁሉ ክፉ ይሆናልና ቆይቼ ጸጸታለሁ። ግን ሰው በድሮን ተደበደበ ያሉኝ ሰዓት የምጽፈው ብዙ ሰው ያስቀይማል። ሌላ ሰው ግን ቢያየው ፖለቲካሊም ጥቅሙንም ምኑንም በደንብ ማየት ይችላል።
ሰው ብቻውን ሲሆን የሚያደርገው ነገር አደገኛ ሊሆን ይችላል በነገራችን ላይ እና እንደዛ አይነት ቲም ያስፈልገናል። በጣም እናመሰግናለን። በእውነቱ በጣም ትልቅ ትምህርት ነው ያገኘነው ዛሬ። ብዙ የሚያነሳሳንን ነገር ነው የሰጡን። ያው እንግዲህ ተጀመረ ነው እንጂ የሚባለው ከዚህ በኋላ አብረን በየጊዜው እየተገናኘን የምንፈልገው ግብ የምንደርስበት ሁኔታ ይኖራል ብዬ አስባለሁ። ዛሬ ስለመጡ በእውነቱ በጣም አመሰግናለሁ መምህር። እግዚአብሔር ይስጥልኝ። ለእኔም በዚሁ እንሰነባበታለን። እንግዲህ እዚህ ላይ አስቀምጣለሁ እኔ እንትኖችን ቲዩተሩንም ምኑንም እዚሁ የጋራ እንትናችሁ ላይ አስቀምጣለሁ። ደህና ሁኑ። እግዚአብሔር ከእናንተ ጋር ይሁን። በርቱ። መጽሐፎቹንም ሊስት ልካለሁ። እሺ፣ ደህና ሁኑ። አመሰግናለሁ። አሜን አሜን። ደህና ሁኑ። አሜን። ለኛ ቀን ሁሉ አንድ ቀን በአካል ኑልን። እንግዲህ ማውንትሪያል እስኪ እንግዲህ ያው መጓጓዣ ምናምን ምንድነው የሚባለው ትራቭል ዶክመንት ምናምን አዘጋጅና ካሱ የሚባለው ልጅ አለ እዚህ ዋናው የቤተክርስቲያኑ ያውቁታል።